ጓደኛህም ሲማታ ነበረ ምን አዲስ ነገር እኮ አይደለም ለነፍሰ ገዳይ እኮ መማታት እኮ ቀላል ነገር ነው የሰው ነፍስ ማጥፋት እኮ በጣም ከባድ ነገር እኮ ነው ለጓደኛ ሂድና ነገር የሰው ነፍስ ማጥፋት ከባድ መሆኑን ሂድና ነገረው እሺ ምንድነው የምታደክሙኝ እያንዳንዳችሁ ማክስና ኮፍያ እየቀያየራችሁ መጣችሁ እዚህ ጋር በተቀመጣችሁ ቁጥር ማስረዳበት ምንም አይነት ነገር የለም አለቆቼ ናቸው አዘዙኝ ሰው ያዘዙኝ ነገር አደረኩ ሌላ ምንም ማቀው ነገር የለም በሙሉ አቅሜ በሙሉ ሞራል ወደ ስራው እንድመለስ እባካችሁ እናንተ ቤኪ አለንልህ በርታልን ጠንክር በጸሎት እናስባለን እያላችሁ ኮሜንት ላይም በጎ ምኞታችሁን ብትገልጹልኝ በቃ ቀጥታ ማስረጃ ነው የሚያሳየው እኮ እኔ ሽጉጥ ይዤ ሰውየው ወድቆ እኮ ነው የሚያሳየው አይደል ምንም የሚያስቅ ነገር የለም ከዚህ በላይ ተሰማኛለህ አሁን ለማንኛውም ብለቀኝ ይሻላል እኔ እዚህ በቆየው ቁጥር የጓደኛህን ነገር እያከበድከው እንዳታስቢው ጭራሽ እንዳታስቢው እንደገደለ እርግጠኛ ከሆናችሁ ለምንድነው ለህግ አካል አሳልፋችሁ ያልሰጣችሁት ለምንድነው እሱ ጋር መጥቶ ማስፈራራት የተፈለገው እነ ዳኒ ባጋጠማቸው ኬዝ እነሱን ለመርዳት እነሱን ለማገዝ ነው ተመልካቾቻችን አሁን የመጣውትና ማን ነው እንደዚህ አይነት ነገር ሊያረግ የፈለገው እኔ እንዴት ነው ቆይ እኔ እዛ ቦታ ላይ የተገኘሁት ራሱ እጁን መስጠት ካለበትም ከሚሞት መቼ መታሰር ይሻላል አጠፋ አይደለም ያጠፋው ቅጣት አሳየነው ከዛ ይቀጣል በቃ መታሰር ስላለበት ይታሰራል አለቀ መጀመሪያ አንተ ራስን ለማረጋጋት ሞክር በዚህ ሰዓት እንዴትም ልረጋጋ አልችልም ምንም ቢፈጠር አለቅሽም ትሰሚኛለሽ ምንም ቢፈጠር እኛ እኮ ብዙ ሰዎችን ስንይዝ እኮ ሰው ገላቸዋል ሰው ላይ ጉዳት አድርሳቸዋል እያልን ነው አይደለ ግን እዚህ ቦታ ላይ ነው ራሴ ተገኘሁኝ እሺ ምንድነው የሚደረገው አሁን ምን ማለት ነው ትሰማኛለህ እኔን እንደዚህ እያረከኝ ባለ ቁጥር ጓደኛ ላይ እየፈረድክበት ነው እሺ ተመችቶሻል ማለት ነው እዚህ መቀመጡ እየቀለድክ ነው አሁን ራሱ ልወጣ እችላለሁ እኔ የሰው ነፍስ እኔ በእጄ አጥፍቼ እኔ የሰው ነፍስ በእጄ ባልደረባይን እኔ በምችለው ለምን አላግዘውም ለምን እዚህ ጉዳይ ውስጥ ለምን ትንሽ የራሴን ነገር አላኖርም ብዬ ስላሰብኩ ዋናው ነገር እዚህ ጋር ሰው መግደሌ ነው እባክህን እንደ ራስ ጉዳይ አድርገህ አይተህ እልባት አስገኝልኝ እሺ በቃ የሚጠቀሙ ነገር ካለ አንቺ ራሱ የሆነ ነገር ነው ያለሽ አንተ ነግራ እኔ እንዲሳይሽ ራሱ ምንም እየጣምሽኝ አይደለም አንቺ የራስ ጉዳይ ነው እሱ እኔን አይመለከተኝም ሰላም ውድ የጎጆ ቲዩብ ተመልካቾቻችን እንዴት ናችሁ በረከት ነኝ ውድ ተመልካቾቻችን ያው ታስታውሱኛላችሁ ከዚህ በፊት በብዙ ኬዞች ተገናኝተናል ከዛም ጀርባ ደግሞ ከነሚኪ ጋር በርካታ ስራዎችን ስሰራ ቆይቻለሁ ውድ ተመልካቾቻችን እናም ለትንሽ ጊዜ እረፍት ፈልጌ ትንሽ ከናንተ ከውድ ተመልካቾች ይርቄ ነበረ ይህም የሆነበት ምክንያት ምንድነው ውድ ተመልካቾቻችን እንደምታውቁት ከዚህ በፊት በያዝነው ኬዝ ላይ ትንሽ የኔ እህት ጉዳይ ነበርና በዛ ምክንያት ትንሽ መረጋጋት ውስጥ አልነበርኩም ነበር ሚኪም ትንሽ እንድረጋጋ ጊዜ ሰጥቶኝ ራሴን ለማረጋጋት ገዳም ነበር እስካሁን ቆይቼ ነበር ውድ ተመልካቾቻችን ልክ ከራሴ ጋር ትንሽ ጊዜ ካሳለፍኩ በኋላ ወደ መረጋጋት ከመጣው በኋላ ነው ባልደረቦቼን እነ ሚኪን እነ ዳኒን ለማገዝ የመጣሁትና እነ ዳኒ ባጋጠማቸው ኬዝ እነሱን ለመርዳት እነሱን ለማገዝ ነው ተመልካቾቻችን አሁን የመጣሁትና አሁን በጥሩ መረጋጋት ላይ ነኝ በጣም ፈታኝ ነበረ ቀላል አልነበረም የሷ ጉዳይ የምታስታውሱት ከሆነ እጅግ በጣም እኔንም አስጨንቆኝ ነበር ውድ ተመልካቾቻችን እናንተም በጸሎት እንድታስቡኝ እንድትረዱኝ ስማጸናችሁ ነበረ እና በእናንተ ጸሎት እና በእኛ ርብርብ በነሚኪ ርብርብ እህቴ መገኘቷ ይታወስ ነበር እና ትንሽ ከዛ በኋላ ግን ትንሽ ጉዳት ላይ ነበረች ሳይኮሎጂካሊም ትንሽ ተጎድታ ነበር አካላዊው ያው መጠነኛ ነው በዛ ምክንያት እኔም ትንሽ ወደ ስትረስ ውስጥ ገብቼ ነበር ትንሽ ራሴን ወደ ማጣት ወደ መደበር ሲሄድ ነው እንግዲህ ሚኪም ይሄን ተመልክቶ ትንሽ እረፍት አድርግ ብሎ የእረፍት ጊዜ ሰጠኝ እናም ነው ገዳም እስከዛ ድረስ ገዳም ቆይቼ ራሴን ስከታተል ራሴ ላይ ሳተኩር እስከዛሬ ቆየሁት ውድ ተመልካቾቻችን አሁንም የመጣሁበት ምክንያት ባልደረቦቼን እነ ሚኪን እነ ዳኒን በያዙት ኬዝ ላይ እነሱን ለማገዝ ነው የመጣሁበት ምክንያት እነሱ ያሉበትን ነገር ተመልክቼ ለምን አላግዛቸውም
ብዬ ነው እንግዲህ ውድ ተመልካቾቻችን የመጣሁት። ረጅም ጊዜ ጠፍቼ ነበረ እና ውድ ተመልካቾቻችን በነገራችን ላይ የዳኒን ጉዳይ ከዚህ በፊት እኔም ሳስብበት ነበረ ቁጭ ብዬ ልክ መረጃው ሲደርሰኝ ቤትም ቁጭ ብዬ አንዳንድ መረጃዎችን በራሴ ለማጣራት ሞክሬ ነበረ። ሙሉ ለሙሉ እንደነሱ ስራ ውስጥ ገብቼበት ሳይሆን ትንሽ በራሴ መንገድ ትንሽ ማየት የፈለኳቸው ከኔ አንግል ማየት የፈለኳቸው ነገሮች ነበሩና እነሱን የማየት ስራ ላይ ነበርኩ ውድ ተመልካቾቻችን። እና በዚህ ጉዳይ ላይ ምንም ያህል በሙሉ አቅሜ ባይሆንም ዳኒን ለማገዝ ዳኒን እንደዚህ አይነት ጉዳይ ውስጥ የገባበትን ነገር መፍትሄ ለማግኘት ነው እንግዲህ ውድ ተመልካቾቻችን የመጣሁትና ስለ ዳኒ እንደዚህ አይነት ጉዳይ እንደገጠመው እንደዚህ አይነት ጉዳይ እንዳጋጠመው ስሰማ እጅግ በጣም ነበረ እየደነገጥኩት። ምንድነው ውድ ተመልካቾቻችን ዳኒ በተደጋጋሚ ቴክስት ይላክለት ነበር እና እሱ ደግሞ ያን ቴክስት መመለስ አልቻለም ነበር። መመለስ በማይችልበት ሁኔታ ላይ ነበር የነበረው ዳኒ ወንድሜ እና ከዛ በኋላ ነው እንግዲህ እንደዚህ አይነት ከባድ ነገር ውስጥ ዳኒን የከተቱት ማለት ነው ውድ ተመልካቾቻችን። ስለዚህ እኔም በራሴ ትንሽ ከተሻለኝ ትንሽ ወደ ራሴ ከተመለስኩ አይቀር ዳኒን በማገዝ ስራ ላይ መሰማራት ራሴን ዳኒን ለማገዝ ማሳመን ጀመርኩ። 3-4 ቀን ፈጅቶብኛል ውድ ተመልካቾቻችን ይህን ነገር ማሰብ በራሴ መንገድም ለመውሰድ 3-4 ቀን ፈጅቶብኛል እና ለምን ትንሽ ባልደረባይን እኔ በምችለው ለምን አላግዘውም፣ ለምን እዚህ ጉዳይ ውስጥ ለምን ትንሽ የራሴን ነገር አላኖርም ብዬ ስላሰብኩ ነው እንግዲህ የዳኒን ጉዳይ እኔ ለመያዝ የሞከርኩት። እና ውድ ቤተሰቦች እንግዲህ እንደተመለከታችሁት ዳኒ ትንሽ ራሱን መረጋጋትም አልቻለም። ከባድ ነው ይሄን ነገር ለመቀበልም እውነትም ከባድ ነው። እሱ ትንሽ ራሱን በማረጋጋት ላይ ነው ያለው እና እሱ ከተረጋጋ በኋላ እሱን ወደ እናንተ የምናቀርብላችሁ ይሆናል። አሁን ግን የእሱን የዳኒን ፋይል እኔ የሚይዘው ይሆናል ማለት ነው። እና ውድ ተመልካቾቻችን በዚህ አጋጣሚ እባካችሁ ምንድነው እዚህ ጋር ከረጅም ጊዜ በኋላ ነው ወደ ስራው የመጣሁትና በሙሉ አቅሜ በሙሉ ሞራል ወደ ስራው እንድመለስ እባካችሁ እናንተ ቤኪ አለንልህ፣ በርታለን፣ ጠንክር፣ በጸሎት እናስባለን እያላችሁ ኮሜንት ላይም በጎ ምኞታችሁን ብትገልጹልኝ እጅግ በጣም ለኔ ይሄ ጠቃሚ ነው። ስራዬ ላይ አተኩሬ እንድሰራ። ምክንያቱም ምንድነው ዳኒ በጣም እጅግ ከባድ ሁኔታ ላይ ነው ያለው። ምንድነው ለዳኒ ልንቆምለት ይገባል። እኔም ይሄንን መርህ ይዤ ነው አሁን የተመለስኩት ማለት ነው። ምንድነው እንደምታስታውሱት ቅርብ ጊዜም ዳኒ በጣም በርካታ ችግሮች ውስጥ ገብቶ ነበር። ከካሜራ ጀርባም ብዙ ስራዎችን ሰርተናል። እጅግ በጣም ብዙ ፈተናዎችን ያለፈ ልጅ ነው ዳኒ እና እንደዚህ አይነት ችግር ውስጥ ሲገባ አለንልህ ልንለው ይገባል። መረጃውን አጋልጠን ወንጀለኞቹን መያዝ ይጠበቅብናል። ለምንድን ነው ዳኒ ውድ ተመልካቾቻችን በጣም ትጉ ልጅ ነው። እኔ በራሴ በጓደኝነት በማቀው በባልደረባነት በጣም ትጉ ልጅ ነው። ከካሜራ ጀርባም በጣም በርካታ ስራዎችን ሲሰራ ነው የኖረው። ውድ ተመልካቾቻችን በጣም ብዙ ነገሮችን ብዙ ችግሮችን እንደምታስተላልፉ በቅርብ ጊዜም ብዙ ችግሮችን ያሳለፈ ልጅ ነው እና በዚህ ጊዜ እንደዚህ ሆኖ ማየት እጅግ በጣም ከባድ ነው። ዋነኛ እኔም የመጣሁበት ጉዳይ ምንድነው ውድ ተመልካቾቼ ዳኒ ባልደረባይን አለውልህ ልለው ነው፣ ላጽናናው፣ ላበረታታው፣ መረጃውን ተከታትዬ ይዤ ለማግኘት ነው እዚህ ድረስ የመጣሁት። ውድ ተመልካቾቻችን እናንተም አይዞ በርታ፣ ከጎንህ ነን በማለት ኮሜንት ላይ ሐሳባችሁን እንድታስቀምጡልኝ መልካም ምኞታችሁን እንድታስቀምጡልኝ እጠይቃችኋለሁ ውድ ተመልካቾቼ። አሁን ወደ ሴቶቹ የሚሄዱ ይሆናል። ውድ ተመልካቾቻችን አብራችሁን ቆዩ። ውድ ተመልካቾቻችን ከሰዓታት በኋላ ተመልሰን መተናል። ተመልካቾቻችን ዳኒ ትንሽ መረጋጋት ስላልቻለ ያው በተፈጠረው ነገር ትንሽ ጥሩ ሁኔታ ላይ አልነበረም። ያው አስደንጋጭ ነገር ነበር። ከባልደረቦቻችን ጋር እንዲያርፍ አድርገነዋል። ወንድማችን ዳኒን ትንሽ ከተረጋጋ በኋላ የምናገኘው ይሆናል። እሱንም ለምለም እስቲ ያለውን ነገር ሰምቻለሁ። ያው ሙሉ ማለት ይቻላል ስላለው ነገር ሰምቻለሁ እና እስቲ ንገሪኝ አንዳንድ ነገር። ለምንድን ነው የምታደክሙኝ?
እያንዳንዳችሁ ማክስና ኮፍያ እየቀያየራችሁ መታችሁ እዚህ ጋር በተቀመጣችሁ ቁጥር ማስረዳበት ምንም አይነት ነገር የለም። ሰሚኛልሽ? ይኸውልሽ ልጁ ተረባብሿል፣ ጥሩ ሁኔታ ላይ አይደለም። እሱን እኮ አሁን አይደለም ማሰብ የነበረበት ሲገል ነበር አይደል? ለኔ አሁን እኮ እንደዚህ ማለታችሁ እኮ እኔ ጋር እኮ ምንም ለውጥ አያመጣም። እንዴት ለውጥ አያመጣም? አያገባኝም። እኔ የሆነ ሰው ገለዋል፣ ሲገል ቪዲዮ ተይዞበታል፣ አለቀ። ምንድነው የምትለኝ? ቆይ ይኸውልሽ ሰሚኛልሽ? እንደዚህ በመወረጫጨት ምንም የምታመጪው ነገር የለም። ልጁ ላይም ያደረሽውን ነገር አይቻለሁ። ቆይ እሺ ጓደኛህ ነው ምናምን አያገባኝም። በቃ እሺ እዛው ሂድና ከፈለክ ወንጀል አልሰራም ብለህ መስክረለክ ከፈለክ ሰሚኛለሽ? እኔ አሁን ስለ ወንጀሉ አይደለም እያወራሁ ያለሁት። አንቺ ከወንጀሉ በላይ ልጁ ባንቺ ምክንያት ነው እንደዚህ ሆኖ አይደል? ስለዚህ መጀመሪያ እኔ ዋናው ጥያቄ ላይ እኮ አልገባውም። በራሱ ምክንያት ነው ሲጀመር። በቃ ለምንድን ነው እየመጣችሁ የምትጠይቁኝ? እዚህ መዋሌ ራሱ እንዴት እያደረገኝ እንደሆነ አልገባም። ጭራሽ ደግሞ ጥያቄ እንጠይቅሻለን ማለት ከዚህ በከፋ በላይ ሊመጣብሽ ይችላል። ሰሚኛለሽ? ለነገሩ በቃ ጓደኛው ከሆንክ እንደዚህ አይነት ስራዎችን አብራችሁ ነው የምትሰሩት ማለት ነው። አብራችሁ የምትሰሩ ከሆነ ደግሞ ለእናንተ ሰው ማሰቃየት፣ ሰው መግደል ምናምን ነገር አዲስ ነገር አይደለም ማለት ነው። አንቺ ምን ሆነሽ ነው እንደዚህ የምትሆኝ? እኔ ምንም አሉ ሁልጊዜ እንደዚህ ነሽ? ሰሚኛለሽ? ይኸውልሽ አሁን እኔ እንደሱ ጊዜ ላጠፋ ወይ ደግሞ የሆነ ነገር ተፈጥሮ ይሄ ነገር እንዲበላሽ አይደለም የመጣሁት። ጊዜን እያጠፋችሁት ነው። አልገባችሁም ምንም ነገር። ይኸውልሽ አዳምጪ፣ በመሀል ጥልቅ አትበይ ሳወራ። ሰሚኛለሽ? እኔ እንደሱ አሁን ወይ የሆነ ነገር ተፈጥሮ ይሄን ነገር አቁሜ ለመሄድ አይደለም፣ በቃ እንድጨርሰው ነው። ገብቶሻል? እሺ ቀጥል። ስራ አለብኝ፣ ገና መሄድ አለብኝ። ለሱ ያላልሽው ነገር ያልነገርሽው ነገር እንዳለ ይታወቃል። ምንም ሲጀመር ብዙም የተናገርሽው ነገር የለም። ስለ ነብዩ ስለሚባል ሰው አንዳንድ መረጃ አንስተሽ ነበር። ስለዚህ እያንዳንዱ ነገር ሁሉ መረጃ እኮ አይደለም። አለቃሽ ማን ነው አለኝ፣ አለቃዬ ነገርኩት። ምንድን ነው ታዲያ እኮ ስለሱ? ይኸውልሽ እንደዚህ አለቃዬ ነው ምን ነው ምናምን እያልሽ ሳይሆን ስለሱ እያንዳንዱን ነገር ትነግርኛለሽ። ጊዜና ባከናደበትን ቀን ምናምን ጀምሬ ነው ነገር ምንድነው ስለሱ እያንዳንዱን ነገር ምናምን። ስሚኝ በስነ ስርዓት እያወራሁሽ ነው አይደል? ኃይል መጠቀም አቅቶኝ አይደለም። ይኸውልሽ ኃይል መጠቀም አቅቶኝ አይደለም። ነገር ግን ዲሞክራሲያዊ በሆነ መንገድ ይኸውልሽ እኮ እያወራሁክ መሰለኝ። ዲሞክራሲያዊ የሆነ መንገድ በግድ ሰውን እዚህ ያስቀምጠው ማስወራት ነው እንዴ? እስቲ አፋችሁ ሞልታችሁ ደግሞ ስለ ዲሞክራሲ ታወራላችሁ። የደረሰብሽ ነገር አለ? እስቲ ቆይ ይኸውልሽ እኔ መጣሁ አይደል? መረጃ ፈልጌ መጣሁ አይደል? ይኸው በስነ ስርዓት አንቺን ለማውራት እየሞከርኩ ነው አይደል? ጓደኛ ምን እንዳረገኝ ነግረዋል። ምንም አሁን ያረኩሽ ነገር አለ የነካሽ ነገር አለ ምናምን አትበል። ይኸውልሽ እያንዳንዱ ለሚፈጠረው ነገር በራስሽ ላይ የምታመጪው ነገር ነው። ሰሚኛለሽ? የምትናገሪውን ነገር ብትናገሪ ነበረብኝ መጀመሪያ እዚህ አልነበረም፣ ወይም ለሱ ቪዲዮ ማሳየት አልነበረም መጀመሪያ ነበረብን። ያው ወስደን ማሳሰር ወይ ቪዲዮን ሰተን በቃ ማሰር እንኳን የፖሊስ ስራ ነው፣ እንዲያስሩት ማድረግ ነበር። ልክ ነህ። ለመርዳት መሞከራችን ስህተት እንደሆነ ገብቶኛል። ስሚ ማነሽ? ለምለም ሰሚኛለሽ? እኔ አንቺን ዝባዝንኬ ልሰማ አይደለም የመጣሁት። አለቃሽ ስለተባለው ነብዩ ስለተባለው ሰው እንድትነግሪ ነው የምፈልገው እኮ። ስለ ነብዩ ምን ልንገርህ? ምን አለቃሽ እንደሆነ ሰምቻለሁ። እና ሌላ ምንድነው የምትሰሩት? ልትጠቀም ነው? የኛ ስራ ምን ይሰራልሃል? በጣም እየታገስኩሽ ነው። ይኸውልሽ ትግስት እንደዚህ ነው። በጣም እየታገስኩሽ ነው። ሰሚኛለሽ? በጣም ብዙ የምትናገሪበት መንገድ አለ፣ እጅግ በጣም ብዙ የምትናገሪበት መንገድ አለ። ግን አሁንም ይኸውልሽ ቀጥተኛውን ትክክለኛውን መንገድ ልጠቀም ብዬ ነው። ትሰሚኛለሽ? ሲጀመር መታችሁ እዚህ ጋር እኔ ላይ እንደዚህ የመደንፋት ማንኛችሁም አቅሙ የላችሁ። መጀመሪያ ስለ ስርዓት ይኖርክ። አሁንም እያዳመጥሽኝ አይደለም። ይኸውልሽ እኔ አንቺ ስለምታወሪው ነገር ግድ አይሰጠኝም። ትሰሚኛለሽ? እኔ መስማት የምፈልገው ነብዩ ስለተባለው ሰውዬ ነው። ገባሽ? ሌላ ነገር ሰዓቴን አባከናችሁ ምናምን፣ ከዚህም የከፋ ነገር ሊመጣብሽ ይችላል። እሺ ምንድነው የፈለከው? እስቲ ስለ ነብዩ ይኸውልሽ ከአንድ ጀምሮ ስለምትሰሩት ስራ፣ ለምን እንደዚህ አይነት ስራ መስራት እንደተፈለገ፣ ቪዲዮ እንዴት ሊገኝ እንደቻለ እስቲ የምታውቂውን ነገር በሙሉ ንገሪኝ። የማውቀውን ነገር በሙሉ የማውቀውን ነገር በሙሉ አልነግርህም፣ ግን ያው ቢያንስ ትንሽ አንተ ለማወቅ ካለ ጉጉት የተነሳ ትንሽ ልንገርህ። ያው ነብዩ የካምፓኒያችን ማናጀር ነው፣ እኔ ጸሐፊው ነኝ። ምንም አዲስ ነገር የለውም። ይሄ እኮ በቃ እኮ ይህን ከነገርኩህ እኮ በቂ እኮ ነው ሲጀመር። የእኛን ስራ ምናምን ላንተ ማስረዳበት ምክንያት የለም።
ሲጀመር ማለት ነው። ስራችን ጋር መቀላቀል ፈልጋ ከሆነ ግን ትችላለህ። አለቃሽ የሆነው በምን ዘርፍ ነው? በስራ። ምን አይነት ስራ ነው? እኛ እኮ ካምፓኒ እንዳለን እኮ ነገርኩህ አይደል? ካምፓኒ? ምን አይነት ካምፓኒ? እሱም ማጣራቱ ለምንድን ነው የሚያስፈልግ? አንተ ይኸውልሽ ስለኔ ይኸውልሽ እየጠየቅኩሽ ነው አይደል? ማለት ነው ስለ ቪዲዮክ ነው አይደል? ስለ ቪዲዮአችሁ ነው ማወቅ የፈለከው። ያንቺንም አላማ ማወቅ ፈልጋለሁ። አንድ ቪዲዮ አይቼ ምንም ነገር ልወስን አልችልም። ስላንቺ ይኸውልሽ ከጀርባሽ ስላለው ነገር ማወቅ አለብኝ። ሰሚኛለሽ? ከጀርባዬ እኮ ምንም የለም። አለቃዬ ላከኝ አልኩ። አለቃዬ ደግሞ ምንድነው እኔም ሆነ አለቃዬ ከአክሊሉ ቤተሰቦች ጋር እንተዋወቃለን። የአክሊሉ ቤተሰቦች ደግሞ ይሄን ቪዲዮ ካዩ በኋላ ጓደኛህን ለመግደል እየፈለጉት ነው። ይሄ ማለት ከመገደሉ በፊት እኛ እንደ አንድ ሰው አስበን እጁን መስጠት ካለበትም ከሚሞት መቼ መታሰር ይሻላል። ወደሱ መለሳለሁ። አሁን ስለ ካምፓኒው ነው በደንብ ማወቅ ፈልገው። ስለዚህ ይሄ ነገር በአንድ ወይ በሁለት ሰው አይደለም እየተሰራ ያለው ማለት ምን ካምፓኒ አልሽ አይደል? ስለዚህ ካምፓኒያችንማ የህብረት ስራ ነው የምንሰራበት። ሲጀመር እንዴት የህብረት ስራ? ምን ማለት ነው? ስለ ካምፓኒ ላይ የህብረት ስራ ሰምተህ አታውቅም? ለምንድን ነው ቆይ እንደዚህ የምታስጨንቀኝ? ሲጀመር ይሄን ያህል እኮ መናገር እኮ ለአንተ እኮ የለብኝም። ይኸውልሽ አሁን እኮ ከባድ ጥያቄ አይደለም የጠየኩሽ። ምንድን ነው የምትሰሩት? የህብረት ስራ አልሽ። ምንድን ነው የምትሰሩት? ምንም እንስራ አይመለከትህም። የጠየኩሽ እኮ ስለሚመለከተኝ ነው ለምለም። ይኸውልሽ የአንቺ ብቻ ጊዜ አይደለም እየባከነ ያለው ደግሞ ማለት ነው። በቃ እናና ካምፓኒ ሙሉ መረጃ ውስጥ ደምይር እኮ ለመምጣት እኮ መጀመሪያ ስለምትሰሩት ስራ ማወቅ አለብኝ አይደል? ምን አይነት አገልግሎት ነው የምትሰጡት? ምን አይነት ስራ ነው? የተለየ ነገር የለውም። በቃ እንዴት የተለየ ነገር የለውም? ማንኛውም ሰው የሆነ ካምፓኒ ሲመሰረት ወይም ደግሞ የሆነ ፋብሪካ ሲጀምር ለህብረተሰቡ የሆነ አገልግሎት መስጠት ስለሚፈልግ ይጀምራል እኮ። ስለዛ ነው ማወቅ የምፈልገው። ይኸውልሽ ስለምትሰሩት ስራ ማወቅ ፈልጋለሁ። ምክንያቱም እናንተ ከጀርባችሁ ያለው ነገር በጣም ወሳኝ ነው ለዚህ ነገር። አሁን ያልሽውን ቅድም ወይ የሆነ ነገር ያልሽውን ነገር ይዤ አይደለም ልወስን የምችለው። ገባሽ? ከጀርባችሁ ምን አይነት ነገር አለ? ምን አይነት አደጋስ ነው የሚያመጣው? ትሰማኛለህ? አሁን ለማንኛውም ብለቀኝ ይሻልሃል። እኔ እዚህ በቆየው ቁጥር የጓደኛህን ነገር እያከበድከው። እንዳታስቢው፣ ጭራሽ እንዳታስቢው። ከዚህ ወጥቼ እሄዳለሁ ልቀቀኝ ምናምን የሚባል ነገር ምንም መስማት አልፈልግም። እንዳታስቢ። እኔ በቆይ ነው እንጂ ምንም እንደማሉን በደንብ አውቀዋለሁ። ግን ደግሞ አንተ ጓደኛህን በጣም አደጋ ውስጥ እየከተትከው ነው። እኔ አንድ ደቂቃ እዚህ ባባከንኩ እንደዚህ አይነት ንግግር የምትናገሪው ይኸውልሽ፣ እንደዚህ አይነት ንግግር የምትናገሪው ለማስፈራራት ወይ የሆነ ቪዲዮን አሳልፌ እሰጣለሁ እያልሽ ከሆነ ማድረግ ትችያለሽ። እኔ ግን አንቺን አልለቅሽም። ልንገርሽ፣ ቪዲዮን ለህግ አካል አሳልፌ መስጠት እኔ ለህግ አካል ከመስጠቴ በፊት ጓደኛህን የአክሊሉ ቤተሰቦች ያገኙታል። ይሄ ማለት ደግሞ በጓደኛህ ላይ ምን እንደሚደርስ ግልጽ ነው። ይኸውልሽ ልታስፈራሪኝ አትሞክሪ። ይኸውልሽ ምንም ቢፈጠር አልለቅሽም። ትሰሚኛለሽ? ምንም ቢፈጠር የህግ አካል አይደለም ለማንም መስጠት ትችያለሽ። ለምን እንዴት እንደማለቀኝ እናያለን። እሺ ይሄን ያለ ራስህ እንደከባድ ደግሞ እንዳትቆጠር መሞከር እኮ ነው። ይኸውልሽ ትሰሚኛለሽ? ጀመረ እሄዳለሁ ከዚህ በኋላ ልቀቀኝ በኩርዛ። ስነ ስርዓትሽን ይዘሽ ቁጭ በይ። ቁጭ በይ። ለምንድን ነው ስነ ስርዓትሽን ይዘሽ ቁጭ በይ። ይኸውልሽ እስካሁንም በስነ ስርዓት ያዋራሁሽ። የቱ ጋር ነው ስነ ስርዓት? ምን ሆነ ስነ ስርዓት? ከዚህ የባሰ ነገር ነው የሚመጣብሽ። ምንድነው? ብርቅ እኮ አይደለም። ቅድም ጓደኛህም ሲማታ ነበረ። ምን አዲስ ነገር እኮ አይደለም። ለነፍሰ ገዳይ እኮ መማታት እኮ ቀላል ነገር ነው ሲጀምር። ለነገሩ ከዚህ በኋላ እኮ እኔ ያው ብትመታኝ ነው እንዳሁን እንዳረከው እንደዚህ ጎተተ ምናምን ብታስቀምጠኝ ነው። ትሰማኛለህ? እኔን እንደዚህ እያረከኝ ባለ ቁጥር ጓደኛ ላይ እየፈረድክበት ነው። እሺ እዛ እድሜ ልክ ነው የሚበሰብስልህ። ይኸውልሽ አሁንም ባልተረጋገጠ ነገር ለማስፈራራት እየሞከርሽ ነው። ኦኬ እንድፈራ ፈርቼ እንድለቅሽ ነው አይደል? ለማስፈራራት ምናምን እየሞከርኩ አይደል? ምን ሆነ ያልተረጋገጠው ነው እንጂ። ቆይ ምን ሆነ ያልተረጋገጠው? ሲጀመር ጓደኛ እኮ እንደገደለ እኮ አምኗል። አይተሻል? ነበርሽ ማለት ነው። የነበረው እኮ መግደሉ ነበርሽ ማለት ነው። በቦታው ቀብኝ የሚለው እኮ ነው። በቦታው ነበርሽ? የኔ ነፍሰ ገዳዮች የሚገኙበት ቦታ ላይ አልገኝም። ይቅርታ አድርግልኝ። ወይ ደግሞ አሁን በምትናገሪው ንግግር ደንግጬ ፈርቼ እንድለቅሽ አይደል? በጣም ጥሩ እንትን ነው የተጠቀምሽው። እኔ ምንም ጥሩ ብልሃት እኮ አይደለም የምታየው ነገር እኮ ነው። ጥሩ ብልሃት ነው የተጠቀምሽው። እዛ ሄደህ እየተመላለስ ስትጠይቀው ያኔ ግልጽ ይሆንልሃል። አሁን ብዙም ላሳምንም ወይም ልነግርህ ምናምን አልችልም። ጓደኛ ግን እንደሚበሰብስ እዛ አወቂያ። እኔ እንዲህ ሳይሽ ራሱ ምንም እየጣምሽኝ አይደለም። አንቺ የራስህ ጉዳይ ነው እሱ፣ እኔን አይመለከተኝም። እንዴት አይመለከትሽ? አንዴ ታስፈራሪያለሽ፣ አንዴ ምን ትያለሽ?
በቦታው ከነበርሽ ነገሪ። ምንም እያስፈራራው ምንም አይደለም። ጓደኛህን እኮ መጠየቅ እኮ ነው። ራሱን እኮ ግልጽ እኮ ነው እንዴ። ይሄኔ ነግረውም ሊሆን ይችላል። ለነገሩ አንተንም እንደሚያረጋግህ እኮ ነግረው እንደገደለ ነፍስ እንዳጠፋ አውቀህ ይሆናል። እንደገደለ እያልሽ እንደዚህ አረጋግጠሽ ነው የምታወሪው አይደል? ስለዚህ የሆነ የምታውቂው ነገር አለ ወይ ያሴራችሁት ነገር አለ? እኔ እያስፈራራውክ ምናምን አይደለም። በቃ እውነቱን ነገርኩ። ጓደኛህም ገለዋል። ምንም አዲስ ነገር የለውም እኮ ይሄ እኮ ጓደኛህ እኮ እንደገደለ እኮ ቅድም እኮ ሁኔታው ራሱ ሰሚኛለሽ። ይኸውልሽ እኔ ከሄራኒም ጋር የማወራውን ነገር አወራለሁ፣ ከእሷ መስማት ያለብኝንም ነገር እሰማለሁ። ይኸውልሽ አንቺ ግን የትም አትሄጂም፣ እዚሁ ነው የምትሆኚው። ምን ማለት ነው እዚሁ ነው የምትሆኚው? የትም አትሄጂም። እየነገርኩሽ ጀምር። ከዚህ ደቂቃ እንዳነካኝ ድጋሚ እንዳነካኝ ጫፊን እንዳነካኝ። ስነ ስርዓትሽን ይዘሽ ቁጭ በይ። ምንድነው ስነ ስርዓትሽን ያዢ? ስነ ስርዓት ይኑር ራስህ መጀመሪያ። አሁን መሄድ አለብኝ። በስነ ስርዓት ማውራታችን በስነ ስርዓት ነው እያወራሁ። ራስሽ ነሽ እኮ ራስሽ ላይ ችግር እያበዛሽ ያለሽ። ምንም አይነት ችግር እኮ አላበዛውም። ለጓደኛ መፍትሄ ሊፈልግልን መጥተው እሱ ደግሞ እንደዛ አይነት ነገር የሚፈልግ ሰው አይደለ። አሁን ግን መሄድ አለብኝ። ለምንድን ነው መፍትሄ ፈላጊ ሆንሽው አንቺ? ማን ነው አንቺን መፍትሄ ፈላጊ ያደረገሽ? ቢሞት ይሻል ነበር አይደል? የጓደኛ ነፍስ ራሱ ምንም ነው የማይመስል ካላችሁ ልምድ የመገዳደል ምናምን። አንቺ እንዴት እንደዚህ አይነት ነገር ውስጥ ማለት አንቺን ማን ነው ረጂ ያደረገሽ? ለምን ልትረጁ ፈለግሽ? ጀመር እኮ መርዳት ማለት ላስተው ምናምን መስሎ ሆኖ እንዴ? በስነ ስርዓት በህግ መሆን ስላለበት ነው እንጂ ሁሉም ነገር መርዳት ምናምን እኔ ነፍሰ ገዳይ የምረዳበት ምንም አይነት ምክንያት የለም። እንደዚህ አረጋግጠሽ የምታወሪበትን ነገር ግን ባውቀው ደስ ይላል። በቃ እንደዚህ አትበለኝ። ከዚህ በኋላ እዚህ የምቆይበት ምንም አይነት ምክንያት የለም። በጣም ብዙ ምክንያት ነው ያለው እዚህ። ይኸውልሽ ምን የተናገርሽው ነገር አለ? ምንም እኮ አልተናገርሽም። ከቅድም ጀምሮ ግድያ፣ መግደል፣ ጓደኛ ምናምን እኮ ነው የምትይው። ሲጀመር ምንድን ነው የምነግርህ? ለምንስ ነው የምነግርህ? የመጣሽው ለመናገር ስለሆነ ይኸውልሽ፣ የመጣሽው እኮ የመጣሁት ለመናገር ሳይሆን ሄራንን ልወስድ ነው። ጭራሽ አንቺም አትሄጂ። ሰሚኛለሽ? ኧረ እባክህ እሱን እኮ ይኸውልሽ እየነገርኩሽ እያሳየሁሽ እኮ ነው እንደማትሄጂ። ሰማኛለህ? እኔ ሲጀመር እዚህ ለመናገር ምናምን አይደለም የመጣሁት። ሄራን ልወስድ ነው። ደግሞ ወስዳታለሁ። ምንም እሷንም አትወስጃትም፣ አንቺም የትም አትሄጂ። እሱን እናያለን። ማንኝ ብለህ ነው የምታስበው? ራስህ እንደ ምንድን ነው የምትቆጥረው? በጣም እንትን አልሽ። ልቀቀኝ። ማንኝ ብለህ ነው የምታስበው? ልቀቀኝ። ተመልካቾቻችን ያው ሄራኒን አምጥቻታለሁ። ከሷ እንግዲህ መስማት ያለብኝን ነገር በሙሉ የምፈልገውን መረጃ እንደማገኝ ተስፋ አድርጋለሁ። እስቲ አንዳንድ ጥያቄዎችን ጠይቃታለሁ። እሺ ሄራኒ፣ ቅድም የጨረስን መስሎኝ ነበር። እሺ አንተ ደግሞ ማነሽ? ስለምን እንደምናወራው? ይኸውልሽ ቅድም እኮ ከልጁ ጋር የማውቀውን ነገር ሁሉ ተነጋግረን ጨርሰናል። ጉዳዩ ይኸውልሽ፣ አንደኛ እንደዚህ በቀላሉ የሚያልቅ ጉዳይ አይደለም። እናንተም ደግሞ ምንም አይነት መረጃ እየሰጣችሁን አይደለም። እኔ ጋር እኮ እኔ የማውቀውን ነገር ሁሉ ነግሬዋለሁ። አሁን ድጋሚ የምደግምበት ምንም ምክንያት የለም። ማውቀውን ነገር ሁሉ አስረድቼዋለሁ። መድገም አይደለም እኮ ይኸውልሽ፣ ምን መሰለሽ፣ መድገም ሳይሆን የሆነ ነገር ይኖራል። በእርግጠኝነት የሆነ ያልነገርሽ ነገር ይኖራል። ማውቀውን ነገር ሁሉ በቃ ጀስት እኔ የተላኩት ቪዲዮ እንዳሳየው ነው አሳየሁት። ከዛ በኋላ ሌላ ስለሚፈጠረው ነገር እኔ ምንም ማውቀው ነገር የለም። አለቆቼ ናቸው አዘዙኝ። ሰው ያዘዙኝን ነገር አደረግኩ። ሌላ ምንም ማውቀው ነገር የለም። እሺ ለምለም ስለምትሰራበት ድርጅት ምናምን የሆነ ነገር ብላ ነበር፣ ግን ፈቃደኛ አልነበረችም ስጠይቃት። እና ምንድን ነው የምትሰሩት? ምንድን ነው ካምፓኒው? የምን ካምፓኒ? የምን ድርጅት? እኔ ከካምፓኒው ጋር ሌላ ግንኙነት የለኝም። እኔ ማውቃት እሷን ነው። ከእሷ ጋር ነው በደንብ ያው ከዚህ በፊት ሌሎች ነገሮች በሌሎች ስራዎች እንጂ ከካምፓኒው ጋር ምንም የስራ የሰራው ነገር የለም። እና ስለ ካምፓኒው ዲቴል አውቃለሁ የምለው ነገር የለም። እሺ እሷስ ምንድን ነው እየደበቀች የነበረው? ስለ ነብዩ ስለተባለው ግለሰብ ስጠይቃትም ምንም አለቃይ ነው ከማለት ውጭ ምንም የሚጠቅም ነገር አልሰጠችኝ። ያ እኔ የማውቀው አለቃዋ እንደሆነ ነው እንጂ ከስም ባለፈ እንዳልኩ ነው። በቃ እኔ ስለነሱ ምንም የማውቀው ነገር የለም። ነገርኩ። እኔ በቃ ስለ ቪዲዮ ነው፣ ቪዲዮ እንዳሳየው ተላክ፣ በቃ አለቀ። ለምንድን ነው እንድታሳዩ የተፈለገው? የምቆይበት ምክንያት ምንም እየገባኝ አይደለም። ቅድም እንደዛ ሲቀጠቅጠኝ ነበር፣ አሁን ደግሞ ጭራሽ ሌላ። እሺ ስሚ፣ ምን ተፈልጎ ነው ማለት? ለምንድን ነው ቀጥታ ለህግ አካላት ያልተሰጠው ቪዲዮ? ለምንድን ነው እሱን በቪዲዮን አምጥቶ ማስፈራራት የተፈለገው? ለምንድን ነው? እኔ እንግዲህ ስለሱ ምንም ማወቅ አልችልም። እኔ ነገርኩ፣ የአርጊ የሚሉኝን ብቻ ነው ማድረገው። ይኸውልሽ፣ ትሰሚኛለሽ? ይዘሽ የመጣሽው ቪዲዮ እኮ የአንድ ሰው ነፍስ ሲጠፋ እንደሚያሳይ አይነት ቪዲዮ ነው አይደል? ስለዚህ እንዴት እንደዚህ አይነት ቪዲዮ ዝም ብለሽ መተሽ ምንም ሳታቂ
ለማስፈራራት ትሞክሪያለሽ? የሆነ ነገር ከሌለ እንዴት ይዘሽ ትመጫለሽ? ኖ ይሄ እኮ ማስፈራራት እኮ አይደለም አይደል እንዴ? ሰራ ላጠፋው ጥፋት ደግሞ መቀጣት አለበት። ሰው ይህንን ቪዲዮ ደግሞ ማየት አለበት የሰራውን ስራ። ስለዚህ ለምንድን ነው ለሱ ማሳየት የተፈለገው? ለምንድን ነው እንደገደለ እርግጠኛ ከሆናችሁ ለምንድን ነው ለህግ አካል አሳልፋችሁ ያልሰጣችሁት? ለምንድን ነው እሱ ጋር መጥቶ ማስፈራራት የተፈለገው? ይሄ እኮ ማይቀር ነገር ነው። አይ ቲንክ አላውቅም፣ እሷም ነግራ ይሆናል እኮ ለህግ መሰጠት እኮ ማይቀር ነገር ነው። ግን ያው ቪዲዮውን አይቶ የሰራውን ስራ ከዛ መቀጣቱ ማይቀር ነገር ነው እኮ። ይኸውልሽ ሰራ እያላችሁ ላለው ወንጀል መቼስ ያውቀዋል። ሳያውቅ በደመ ነፍስ ወይ በህልሙ አይደለም አይደል የሰራው። ስለ የሚያውቀውን ነገር መታችሁ አሳይታችሁ ከዛ ለህግ አካል መስጠቱ ምንድን ነው ጥቅሙ? እኔ ያልገባኝ ነገር እሱ። እኔ የታዘዝኩትን ነው ማደርገው ነገር ያለው። ሴትዮዋ አለቃዬ ናት። ሶ ቪዲዮ እንዳሳየው ካዘዝችኝ እኔ አሳየዋለሁ ማለት ነው። የታዘዝሽው እኮ እጅግ በጣም ከባድ ወንጀል እኮ፣ እጅግ በጣም ከባድ ወንጀል። ቪዲዮ እኔ እኮ አይደለም የገደልኩት። ምን ነው ወንጀሉ እኮ? ይኸውልሽ ቪዲዮ ምን አይነት ቪዲዮ ነው? ጥፋት ማጋለጣችን ነው። የነፍስ ግድያ ነው አይደል? ቪዲዮ የሰው ነፍስ ሲጠፋ ነው ብለሻል። ስለዚህ ይሄን ቪዲዮ ይዞ እሱን በዛ ምን እንዲሰማው ነው? ሰው ገደልክ ለማሸማቀቅ ወይ ደግሞ ምንድን ነው? ከዛ ለእሱ አሳይቶ ለህግ አካል መስጠቱ ምንድን ነው ጥቅሙ? እነሱ የሚያገኙት ጥቅም ምንድን ነው? ለምን እንዲህ የሰሩን ስራ እኮ ያውቀዋል። ሲጀመር ይሄ ምንም ማሸማቀቅ ምናምን ለምን ይሸማቀቃል? ሲጀመር መጀመሪያ ሲገላ ይሸማቀቃል እኮ። እሱ እኮ ነው የሚያልገባኝ። ይኸውልሽ ማሸማቀቁም ካልተፈለገ ለህግ አካል ቀጥታ ያልሰጡበትን ምክንያት ነው ማወቅ የምፈልገው። የሆነ ነገር አለ ማለት ነው። እኔ አንተ እንደዚህ ስለምታወራው ሌላ ዙሪያ ጥምጥም ምንም አቅል ነገር የለም። ቪዲዮውን ማሳየት ነበረብኝ፣ አሳየሁት። ሰው እዚህ ጋር ጨርሻለሁ። በቃ እኔ ይኸውልሽ ስሚኝ ሄራኒ ስሚኝ፣ ይኸውልሽ ከነሱ ቪዲዮ ተቀብለሽ ለሱ ለማሳየት ስትመጪ ጉዳዩ ውስጥ ገብተሻል ማለት ነው። ይኸውልሽ የሆነ እቃ አድርሶ እንደመመለስ አይደለም። ሰሚኛለሽ? የወንጀል ድርጊት ነው። እሱን ቪዲዮ መተሽ ለሱ ወይስ ከሱ የፈለጋችሁት ነገር አለ? ምን ተፈልጎ ነው በዚህ አስፈራርቶ የሆነ ነገር? እኔ እኮ አሁን ስለምትለው ሰው ራሱ ከዚህ በፊት ራሱ አግኝቼው አላውቅም። ምንም ስለሱ ማውቀው ነገር የለም። ነገር ያለው እኔ ጭራሽ አላውቀውም፣ አያውቀኝም። ምን ስለሱ ህይወት ምን አገባኝ? ታዘዝኩ፣ የታዘዝኩትን ነገር አደርጋለሁ፣ አለቀ እንጂ ከሱ ህይወት ጋር ምንም የሚያገናኘኝ ነገር የለም። አላውቀው፣ አያውቀኝ። እሱ ታሰረ፣ ተገደለ፣ እኔ ምንም አተ ምንም ቪዲዮውን እኮ ይኸውልሽ ቪዲዮውን እኮ አስቀምጠሽው ራሱ ሊሆን ይችላል። ሰምኛለሽ? ኮፒ አድርገሽ አስቀምጥ። አንቺ ራሱ ማን እንደሆንሽ እኮ አናውቅም። ይኸውልሽ አንቺ ራስሽ ከጀርባሽ ምን እንዳለ ምን ልታደርጊ እንደምትችይ አናውቅም። ሰምኛ ይኸውልሽ አሁን እኔ ስለመላላክሽ አይደለም ማወራው። በቃ ማንም ሰው ሊላክ ይችላል። ይሄን ነገር አድርስ ወይ ይሄን ነገር አሳይ ሊባል ይችላል። እንደዚህ ይኸውልሽ እንደዚህ አይነት ቪዲዮ መተሽ እንድታሳዩ ካድርጉ በጣም ያምኑሻል ማለት ነው። ይሄ በጣም ሪስክ ያለው ነገር ስለሆነ ስለዚህ ምንድነው አላማቸው? እርግጠኛ ነኝ ታውቂያለሽ። ዝም ብለሽ የተሰጠሽን ነገር ወስደሽ አታሳይም። እርግጠኛ ነኝ የሆነ ነገር ታውቂያለሽ። ይኸውልሽ ይሄ አላማ ምናምን ስለምንድን ነው የምታው? የምን አላማ? ይሄ እኮ በቃ ኖርማል ነገር አጠፋ አይደለም? ያጠፋውን ቅጣት አሳየ ነው፣ ከዛ ይቀጣል። በቃ መታሰር ስላለበት ይታሰራል፣ አለቀ። እኔ እስከዚህ ድረስ ስሚኝ ሄራኒ ስሚኝ፣ እዚህ በጣም ብዙ ቆይተሻል አይደል? አዎ አሁን ራሱ ሳልፈልግ ነው። ምን እያደረጋችሁ? በጣም ቆየሽ አይደል እዚህ? ስለዚህ ከዚህ በላይ እንዳትቆይ ነገሮችን አታወሳስቢያቸው። ምንም ያወሳሰብኩት ነገር የለም። እስከማውቀው ድረስ ነገርኩ። ከኔ ምንድን ነው የምትፈልገው? ነገርኩ እኮ በቃ። ተመችቶሻል ማለት ነው እዚህ መቀመጡ? እየቀለድክ ነው? አሁን ራሱ ልወጣ እችላለሁ። እንዳታስቢ በቃ ስለመውጣት ምንም ነገር እንዳታስቢ። እኔ የሚመለከተኝ ነገርኩ። እኔ ስፈቅድልሽ ብቻ ነው የምትወጪው። ማነህ አንተ? ሲጀመር አንተ እወጣለሁ። አሁን ራሱ እወጣለሁ። እንደዚህ ተብለሽ መጠየቅ ያለብሽ እኮ አንቺ ነሽ። ማነሽ? ለምን ይኸውልሽ ቪዲዮን አምጥታ ማሳየት ካለባት ወይ ካለበት እነሱ ነበር መምጣት የነበረባቸው። ለምን አንቺ ላኩሽ? ለምን አንቺ መጣሽ? አዳምጠኝ። እኔ እነሱ ጋር ሌላ ኬዝ ይኑር አይኑር ምንም አውቀው ነገር የለም። በጣም ስለምንቀራረብ ብቻ ቪዲዮውን እንዳሳየው ላከችኝ። መጣው አሳየሁት። ሌላ ምንድነው ከኔ ጋር የሚገናኘው ነገር? እሺ መተሽ ቪዲዮውን አሳይተሽ ለመሄድ ነበር ሐሳብሽ። ምንም ይፈጠርብሽ አልመሰለሽም? አዎ ምን ይፈጠራል እንዴ? እየሰራው እኔ እኮ አይደለሁም የገደልኩት። የነገርኩ እሱ ነው የገደለው። ስሚኛለሽ ተራቃ እኮ አይደለም አምጥተሽ ያስረከብሽን። አዎ የሰራውን ስራ አንተ መጀመሪያ አንቺን ማን አስረካቢ ያደረገሽ? አንቺን ማን ነው አስረካቢ ያደረገሽ? ስለታዘዝኩኝ ነው ያደረኩት። ለምንድን ነው የታዘዝሽውን ሁሉ የምታደርጊው? እንዴ ለምንድን ነው የማላደርገው? እንደዚህ አይነት ሪስክ ውስጥ ራስሽን መከቺው? ምንም ሪስክ አይደለም እኮ በቃ ጀስት ሰራ አይደለ? ያንን ስራ እንደሰራ አደረክ ብለን አሳየን ነገር ነው አለቅ።
ይኸውልሽ ትሰሚኛለሽ? አደረገ አላደረገ ላይ እኮ አይደለም ያለሁት እኔ። አደረገ አላደረገ ላይ ሳይሆን ለምንድን ነው አንቺ የተላክሽው? ለምንድን ነው ለሱ ቪዲዮ ማሳየት የተፈለገው? ለምንድን ነው የሚያዩስ? እኔ ሌላ የምትረዳበት አንግል ካለ እሱን ከነሱ ጋር መጨረስ ይችላል። እኔ ይኸውልህ እንዳሳየን የተነገርኩ አሳየሁት በቃ። ከዛ ምን ይጠቀማል ወይ ምን ይጎዳል? ስላየው ማለት ነው። እሱ ነው የሚያውቀው። እኔ እንጃ ጠይቀው የሚጠቀሙ ነገር ካለ። አንቺ ራሱ የሆነ ግራ የሆነ ነገር ነው ያለሽ። አንተ ነህ ግራ እንዴ? ለምን ጠይቀኝ መልሱ ልኩ ምን ላይ ሰጠው? ከዚህ ምንድነው ችግር? ማን ነው ግራ? አንተ ከሆነ ዝም ብለህ እየተጣመምክና ነገር እያወሳሰብክ ያለው። አንቺ ስነ ስርዓትሽን ያዥ፣ ስነ ስርዓትሽን ያዥ። ጀመል ልትነካኝ እንጂ ሰሚኛለሽ? ስነ ስርዓትሽን ያዥ፣ ንግግርሽን አስተካኪ። ልቀቀኝ። እንድቀመጥ ከፈለግሽ ይኸውልሽ በስነ ስርዓት ለምትጠይቅሽ ጥያቄ መልስ መልሽልኛለሽ። ልቀቀኝ። እሺ ይኸውልሽ እስካሁንም ራሴን ተቆጣጥሬ ነው ያወራሁሽ። ሲጀመር ልትቀደቅ ማይሆን ነገር እንዳደርግ አትገፋፊኝ። ሰሚኛለሽ? ሲጀመር ማናችሁ እናንተ ራሱ? ቆይ ለምንድን ነው የምትነኩኝ? እንዳትነካኝ። ቅድም ያኛውን ሲማታ ነበር። ጫፌ እንዳትነካኝ ከዚህ በኋላ። እንደዚህ አይነት ነገር እንዳይፈጠር ከፈለግሽ በስነ ስርዓት አውሪ። ይኸውልሽ ሌላ ነገር ለመሳደብ ወይ የሆነ ነገር እንዳትሞክሪ። ራስሽ ላይ ነው ችግር የምታመጪው። ሰማሽ? ማቀውን ሁሉ ነገር ያለው እባክህ በቃ ከዚህ ልቀቁኝ። ምታቂውን አልተናገርሽም። ማቀውን ነገር እኔ ምንም የማቀው ነገር እኔ ሰውየውን እኮ አላውቀውም። ከሱ ምን ሊኖርኝ ይችላል? ምንድነው የምትለኝ? ገደለ? አዎ በቃ እንደገደለ እኮ አላየሁም። ቪዲዮ ማሳየት አለብኝ? ላሳይ እችላለሁ የምትፈልግ ሆነ በቃ። ይኸውልሽ ተላኩ። ምንም አንተ ለሱ አትከራከር። በቃ የሰራውን ስራ እኮ ነው እየተናገርን ያለ ነው እንዴ? እኔ እኮ አሁን ስራው ጋር አልገባውም። ይኸውልሽ ትሰሚኛለሽ? ስለሰራው ስራ አይደለም እያወራሁ ያለሁት። ለምንድን ነው አንቺ ተልከሽ መተሽ ይሄን ቪዲዮ እንድታሳይ የተፈለገው? ልጁ ስላጠፋ መቀጣት አለበት። አለቀ በቃ። እና ማን ነው የሚቀጣው? ህግ ነው እሱ ማታውቁ። ስለዚህ ህግ ጋር ከመውሰድ እሱን መታችሁ ለማስፈራራት ነው የሞከራችሁት። ትሰሚኛለሽ? ካሜራማን እስቲ አንዴ ለምለምን አስገቡልኝ ባካችሁ። ምን እሷ ደግሞ እሺ ምን ሰራለች? ለምን ምን ነው ደነገጥሽ? ምን ነው ደነገጥሽ? ምንም አልደነገጥኩም። እዚህ ጋር የምትፈልገውን ነገር ነገርኩ። እኔ ስለፈለግኩ ነው የምትመጣው። ትሰሚኛለሽ? አንቺ ትቅር ወይ ስለደነገጥሽ ወይ እንትን ስላልሽ አይደለም። ማንም እዚህ ጋር ይደነገጣ። ለምለም ትመጣና ሁለታችሁንም መጠይቃችሁን ጠይቃችኋለሁ። ምንም ልትናገሪ ፈቃደኛ ያሉሽ። ስለዚህ ምናልባት እሷ መምጣት አስፈላጊ አይደለም ነው የምልሽ። ይኸውልሽ ልንገርሽ፣ ምናልባት እሷ ስትኖር የሆነ ትንሽ ቀለል ሊልሽ ይችላል። ምን እንዳሰባችሁ እሷ ምናልባት ልታወራ ስለምትችል ደግሞ ታወራለች በእርግጠኝነት። ማታወራበት ምንም ምክንያት የለም። አንቺ ማታወሪበት ምክንያት እኮ የለም እኮ። መጠየቅ የምትፈልገው ነገር መጠየቅ ትችላለህ። እኔ አይመለከተኝም። አሁንም እስከምትፈልገው ነገር ሁሉ ነግሬሃለሁ። አንተ ነህ እዚህ ጋር ምንም ነገር እያወሳሰብክ ያለው። ማውቀውን ነገር ሁሉ የምፈልገው ነገር የገባሽ አልመሰለኝም። የምፈልገው ነገር የገባሽ አልመሰለኝም። ይኸውልሽ እስከምትፈልገው ትጠይቃለህ። ምንም አይገባም በቃ። ምን እንደ ቅድሙ ልትማታ እንዳታስብ። ኃይል እንድጠቀም አታድርጊኝ። ይኸውልሽ ስርዓት ደግመህ እንደ ቅድም አይነት ስራ እንዳታስብ። በጣም እያበዛችሁት ነው። የማልፈልገውን ነገር እንዳደርግ አትገፋፊኝ። በአንቺ ምክንያት ነው። እኔ እንደዚህ ማንንም እየተነሳው የማንቅሰው አይደለሁም። ትሰሚኛለሽ? ድርጊትሽ እኮ ከዚህም በላይ ብትደረጊ ራሱ እኮ እንትን አይደለም። ምን አደረግኩኝ? ምንድነው የምትለኝ? ስለምጠይቀኝ ነገር ሁሉ እኮ እየመለስኩልህ ነው። ለዛውም ጊዜን ወስጄ ሙሉ ቀን ያለ ፕሮግራም ሙሉ ቀን ነው እዚሁ ያልኩት። ከዛም ሊብስ ይችላል። ይኸውልሽ መታችሁኝ። በዛ ላይ ደግሞ እስካሁን ድረስ ታስሬ ነበር። አሁን ደግሞ ጭራሽ አንተ ልትማታ ነው። ማትናገሪ ከሆነ ከዚህ የከፋ ነገር ነው የሚገጥምሽ። ምን እንድነግርህ ነው የምትፈልገው? ቆይ አሁንም አልገባሽ የማወራው ነገር? ምንም የገባኝ እኮ መለስኩልህ አይደል? እንዴት ተላላኪ እቃ ተላላኪ አይደለሽም አንቺ። ወንጀል ነው። ትሰሚኛለሽ? ምኑ ነው ወንጀል? የሰራውን ስራ ማሳየታችን ማጋለጣችን ነው ወንጀሉ። አላጋለጣችሁም እኮ። መቼ አጋለጣችሁ? ይጋለጣል እኮ እሱ እኮ ማይቀር ነገር እኮ። ምንድነው ይሄ? ለጓደኛ በቃ ይሄ እኮ ማይቀር ነገር ነው። እኔ ለማንም እየተከራከርኩ አይደለም። ትሰሚኛለሽ? ነው እንጂ እና ምንድነው እዚህ ጋር ሁሉም የስራውን ነው የሚቀበለው። ይኸውልሽ በቃ ምንድነው ይኸው ለህግ አካል አሳልፎ መስጠት እያለ ለሱ መጥቶ ማስፈራሪያው ለምንድን ነው? ማንም ያስፈራራው የለም። የሰራውን ስራ አሳየን እንጂ ማንም እዚህ ጋር እሱን ያስፈራራ የለም። ይኸው ሰው ስትገል የሚያሳይ መረጃ አለ። ከዛ እስር ቤት ገባ። በቃ ያየነው ነገር እኮ ነው። እንዲያመልጥ ፈልጋችሁ ነው። ስለዚህ ወይ እንዲያመልጥ ፈልጋችኋል። ቪዲዮን ካየ በኋላ እንዲያመልጥ አይደል? ለምንድን ነው የሚያመልጠው? ምን ስለሆነ ነው የሚያመልጠው? እና ቪዲዮን ካሳይሹ በኋላ መቼስ ምን እንዲሆን ምን እንዲያደርግ ነው? ራሱን ሄዶ እንዲከስ ነው። አስገባኝ ነይ። እንዳትነካኝ በቃ ራስ ይቀመጣለሁ። ይኸውልሽ ቁጭ በይ እኮ አትንካኝ በቃ ልቀቀኝ።
አሁንም አልበረደልሽ? እንዳትያቸው አሁን መውጣታቸው የማይቀር ነገር ነው። እስካሁን ራሱ በእንደዚህ ነገር እዚህ መቆየታችን በጣም እና አንቺ መቆየቱ ነው እንዴ እያሳሰበሽ ያለው? ያው አሁን ጠይቃታለሁ ስትል የነበረው ሁሉ መጠየቅ ትችላለህ። አንቺ ሳትናገሪ ኦኬ። ወይ ወደ እሷ ለመጠቅለል አስበሽ ነው? እሷ ስትመጣ እሷ ትናገር ብለሽ ነው አይደል? እኔ መናገር ያለብኝ ነው ተቀለለው። ምንም የሚለው ነገር ምንድን ነው? ይሄ ልጅ ጤነኛ አይደለም። እኔ ራሱ ይኸው በቃ እስካሁን ድረስ ምንም የሚያወራው ነገር ሁሉ ትሰሚኛለሽ? ሌላ ነገር አታውሪ። አሁን ምን እንዳሳሰባቸው ታውቂያለሽ? በቃ ጓደኛቸውን ነፍስ ገሎ እንዲያዝ ምናምን አልነበረ ፍላጎታቸው። ያ ደግሞ በመረጃ መኖሩ አሳስቧቸዋል። አንቺ ጋር እመጣለሁ። ቆይ አንቺ ጋር እመጣለሁ። ከኔ ጋር ጨርሰናል። ሌላ ምንም ስሚኝ፣ ይኸውልሽ ለመጨረሻ ጊዜ ጠይቅሻለሁ። ተመሳሳይ ጥያቄ እሷንም ጠይቃታለሁ። ለምንድን ነው ዳኒ ቪዲዮውን እንዲያይ የፈለጋችሁት? መለስኩልህ እኮ 10 ለምንድን ነው ከቅድም ጀምሮ እየነገርኩ ነበር አለ። በቃ ምንድን ነው የነገርሽ? ተላላኪ እንደሆንሽ ይኸውልህ እኔ ቪዲዮውን አሳየው የሰራው ስራ እኮ የእሱ ጥፋት እኮ ነው። እኔ እኮ አላየኸውም ነው። እኔ ምንም እየገባኝ አይደለም። እዚህ ጋር እሱ መጠየቅ ሲገባው እኛን እንደዚህ አስቀምጠ ማውራት ምንድን ነው ትርጉሙ? ምንም እየገባኝ አይደለም። አንቺ አይደለሽም እኮ እሱንም ልጠይቂው የሚገባው። ይኸውልሽ ልጠይቂው የሚገባው አንቺ አይደለሽም። እሱማ ግን የሚጠይቀው እሺ፣ አሁንም ፈቃደኛ አይደለሽ? መጠየቁ ማይቀር ነገር ያደረጋችሁትን ለመናገር ነው። ለምን ትኛለሽ? እንደ አዲስ ምን አደረግን እኮ እሱ እኮ ነው ያደረጋችሁትን ያደረጋችሁት። ለምን እሱ ቁጭ አድርገን እንደዚህ አትጠይቁ? እመለሳለሁ አንቺ ጋር። ስሚኝ፣ እሷን የጠየኳትን ጥያቄ ድጋሚ ጠይቅሻለሁ። ለምንድን ነው ዳኒ ቪዲዮውን እንዳይ የተፈለገው? ያው እንደዛ እንደተያዘበት ወይም ደግሞ እሱ ነፍስ እንዳጠፋ የሚያውቅ ሰው እንደሌለ ስለሚያውቅ እንዲያውቅ ብቻ። ምንድን ነው ከሱ የፈለጋችሁት? አስፈራርታችሁ የሆነ የፈለጋችሁት ነገር አለ እንጂ ምንም ልናስፈራራው ምናምን እኮ አይደለም። አሁንም እኮ ሂዶ እኮ እጁን መስጠት እኮ ይችላል እኮ። እናንተ ለምንድን ነው እንደዛ ማለት? አዎ እንደውም ቀድሞ እንዲያውቀው ነው የሰራውን ስራ መቼስ ያውቀዋል። ዝም በይ እያልኩሽ ነው አንቺ። ይኸውልሽ ከእሷ ጋር እያወራሁ ነው። ዝም በይ። ሳትጮህ በትክክል ነግረኝ። አትጮህብኝ ብያለሁ። ስሚኝ፣ ይኸውልሽ ማንሽ ለምለም ነሽ ምናምን አይደል? ስሚ መጥራቱ አስፈላጊ አይደለም። ለምንድን ነው እስካሁን ቪዲዮ ህግ አካላት ጋር ያልደረሰው? ምን ተፈልጉ ነው? እኔ ጋር ራሱ መቼ ነው የገባው? ትናንት ማታ ምናምን እኮ ነው እኔ እጅ ላይ ራሱ የገባው። ምን ትናንት ማታ 3 ቀን 4 ቀን ልጁ ላይ እንትን ስትጮቱ አይደል ያሳለፋችሁት? ትናንት ማታት ያለሽ እንዴ? ደግሞ ተመሳስሎብን እንዳይሆን ማንም እዚህ ጋር በማን ጭራሽ ሌላ ሰው እየተጫወተበት ነው። ምናልባት ሌላ የሰራው ወንጀልም ካለ እንግዲህ ምናልባት እሱን ማን ነው ያቀናበረው ቪዲዮውን? ከምን ነበር? ማን ነው ዳኒ ሰው እንደገደለ ማን ነው ያቀናበረው? ምንም የተቀናበረ ነገር ሲጀመር ይኸውልህ እሱ እኮ እዛ መጣራት የሚችል ነገር እኮ ነው አይደል? ለህግ ከወሰድን በኋላ ቅንብር ይሁን አይሁን እሱን እዛ ማጣራት የሚችሉት ነገር ነው። የምታስብ ከሆነ እኮ ቀላል እኮ ነው። እንዴት ነው ቀላል ነው? በቃ ለህግ ከተሰጠ በኋላ እኮ ፖሊስ ራሱ አጣርቶ የሚደርስበት ጉዳይ ነው። ፖሊስ መቼም ዝም ብሎ ስለተሰጠው ብቻ ስለዚህ በጣም ጥንቃቄ በተሞላበት መንገድ ነው ማለት ነው የተቀናበረው። ቆይ መግደሉን ላለማመን ይሄን ያህል ርቀት መሄድህ? ይኸውልሽ ስሚኝ፣ አዳምጪኝ። ገሎ ቢሆን ወስዳችሁ ታስረክቡ ነበር። ስለዚህ በእርግጠኝነት ይሄ ነገር ቅንብር ነው። አሁን እኮ ማይቀር ነው የነገር ነው እኮ ነው ወስደን እኮ ማስረከባችን ማይቀር ነገር ነው። አሁን እሱ ጋር መጣን እንጂ እኮ አይደለም። ምንም አዲስ ነገር የለም። አሁንም ሄደን መስጠት እንችላለን እኮ። እዚህ መምጣታችን ደብሮ ከሆነ እንደዛ ማድረግ እንችላለን። እንደውም ቀድሞ በደንብ አዳምጪ፣ ይኸውልሽ አዳምጪ። ለማስፈራራት አሊያም ሌላም ነገር እየሞከርሽ ከሆነ አንተ ለማስፈራራበት ምንም አይነት ምክንያት የለም። ሁሉንም ነገር ግልጽ እኮ ነው ማለት የምታስፈራራው እኮ የሆነን ሰው ወይ የተደበቀ ነገር ሲኖረው ወይ ምናምን ነው። በቃ እኔም እሱን ነው የምልሽ። ይኸውልሽ ወደ እኔ ፖይንት መጣሽ። ዝም በይ እያልኩሽ ነው። ዝም በይ። ለአንቺ ማንም እድል አልሰጠሽም። ይኸውልሽ አሁን ወደ ፖይንቴ እየመጣሽልኝ ነው። ትሰሚኛለሽ? የሆነ ነገር ስላለ ነው እንጂ እኮ የማስፈራራው የሆነ ነገር ቢኖር ነው እያልኩ ነው። ለምን አስፈራራዋለሁ? እስቲ በየትኛው ሀገር ነው ሰው ወንጀል ሰርቶ ምንም ሳትፈልጉ ወስዳችሁ እንትን ልትሉ የምትችሉት? ቀጥታ ልታረጉት የምትችሉት እሱን በቃ አሁን የሆነ ነገር ብፈልግ አሁንም ተሰማኛለህ። አሁንም የሆነ ነገር ብፈልግ እኮ ቪዲዮውን ልስጥህ። ትፈልጊያለሽ፣ በደንብ ትፈልጊያለሽ። አሁን እኮ ስላልቻልሽ እኮ ነው። አሁን እኔ ለፖሊስ ወስጄ መስጠት ብቻ ነው ፈልገው። አትሺም። ይኸውልሽ እኔ ሳላረጋግጥ ወንጀሉ እንዲደበቅ ትፈልጊ? አረጋግጫለሁ። ይኸውልሽ አረጋግጫለሁ። ልንገርሽ፣ እርግጠኛ ሆኜ ልንገርሽ፣ በደንብ ነው ያቀናበራችሁት።
ስለዚህ ነገር ነው መስማት ፈልጉ። ሌላ ነገር ይሄ ዛቻ ምናምን ይኸውልሽ ከአንቺ ጋር አላወራሁም። ዝም በይ። እስካሁን ዝም ብለሽ አልነበር እንዴ? ቅድም ስንት ጥያቄ ስጠይቅሽ ዝም ብለሽ አልነበር? በቃ መቀጠል ትችላለሽ። በመሀል ጣልቃ እንዳትገቢብኝ ሰምኛለሽ። ከእሷ ጋር ነው እያወራሁ ያለሁት። ቀጥይ አንቺ። ምንድነው ቀጥለው? ስለ ቅንብሩ ምንም አይነት ቅንብር እኮ እንደሌለው እኮ በጣም ብዙ ጊዜ ደጋግሜ ነገርኩ። የፈለከው ማመን ግን ትችላለህ። ማምጣት ያለብኝን ሰው በሙሉ አመጣለሁ። አይመለከተኝም። ማምጣ እንዴ? ምን አድርጊ ነው የምትለኝ? ምንድነው የምታገኙት እናንተ ጥቅሙ? የምን ጥቅም? ምን አይነት ጥቅም ነው የምታገኙት? ሰው ከመገደል ወደ ነፍስ ማጥፋት ከመገደል ወደ መታሰር ስለቀየርን ጥቅም የምናገኘው? ይኸውልሽ እኔ አሁን ከአንቺ ምን እረዳለሁ መሰለሽ? መገደል እያልሽ ቀለል አድርገሽ ነው የምታወሪው። ትሰሚኛለሽ? የሰው ነፍስ ማጥፋት እኮ በጣም ከባድ ነገር እኮ ነው። እሱን ለጓደኛ ሂድና ንገረው። የሰው ነፍስ ማጥፋት ከባድ መሆኑን ሂድና ንገረው። እሺ ያጠፋውን ጓደኛህን። እኔን አይደለም እንደዛ የምትለኝ፣ እኔ በደንብ አውቃለሁ። እንዲህ ፍጥጥ ብለሽ እንድታወሪ ያደረገሽ ነገር በጣም ነው እየገረመኛል። እሱም እኮ ሲናገር አልፈረም እንኳን አይደለም እኛ ለመናገር እሱ ያደረገው እንኳን ነፍስ እኮ ነው ያጠፋው። ቆይ ምንድን ነው የምትለው? እኔ የምጠይቅሽን ጥያቄ ነው አይደል? አሁን አትጠይቂኝ። እኔ ነፍስ ነው ያጠፋው ምናምን አትበይኝ። እየጠየቅኩ አይደለ? እየነገርኩ ነው። አይገባህም እንጂ ደጋግሜ እየነገርኩ ነው። ምን የሚባል ነገር አለ መሰለሽ? ይኸውልሽ እውነታውን አወቅኩት አይደል? አወቅኩት። በቃ አሁን ማስመሰሉን አቁሚና ስለምጠይቅሽ ጥያቄ ቅድም አንቺ በምትፈልጊው መንገድ አወራሁልሽ። ስሚኝ፣ አዳምጪኝ። አንቺ በምትፈልጊው ነገር የተለየ ነገርም አይኖርም። እሺ አዳምጪኝ። ይኸውልሽ አንቺ በምትፈልጊው መንገድ ቅድም ዳኒ ድርጊቱን እንደፈጸመ አድርጌ ይኸውልሽ እንድታወሪ እየሞከርኩ ነበር አይደል? አሁን ግን እንዳወቅኩት ሊገባሽ ይገባል። ቪዲዮ ቅንብር እንደሆነ ይኸውልሽ በጣም ጎበዝ ነህ። ስነ ስርዓትሽን ያዥ። ምንድነው የሚያወራው ልጅ? አለማመን እኮ መብት ነው ብያለሁ። እኔ ላይ በቃ አለማመን አይደለም፣ እውነታ ነው። ቆይ እኔም እንዳምንልህ ነው የፈለከው? እኔ ምን ልክ እንዳንተ በቃ አንቺ እንዴት ታምኛለሽ? ይሄ ቅንብር ነው ብዬ ለምን እንደዛ እንደለኔ የፈለከው? ዝም በይ አንቺ ዝም በይ አንቺ ካንተ ጋር ተነጋገር። ዝም በይ። እኔ ካንተ ጋር አላወሩ። ማንም እንድታወሪ እድል አልሰጠሽም። አንቺማ እንዴት ታምኛለሽ? አንቺ እኮ ታውቂያለሽ፣ እንዳላደረገው እኮ ታውቂያለሽ። አንቺ የፈለግሽው ምንም የሚያስቅ ነገር የለም። ምንም የሚያስቅ ነገር የለም። ትሰሚኛለሽ? ታውቂያለሽ ማለት ምን ማለት ነው? እኔማ እኮ በትክክል እያየን ያለ ነው ነገር እኮ እንትናል አንተ መብት ወይ እና እሺ ማየት ይችላል እኮ ቪዲዮ። እኔ ግን ልታሳምነኝ አትሞክር። ቆይ አንቺ አሁን እሷ ስትመጣ ለምንድን ነው እንደዚህ ቀደም ማለት የጀመርሽው? ቅድም እየነገርኩ የነበረውን አሁን እያወራሁት ያለሁት አይደለም ነው። ምን አለ? ለምንድን ነው በመሀል ጣልቃ መገቢው? እኔና እሷ ስናወራ እውነታውን እኮ ነው እኮ እውነታውን እኮ ነው የነገርኩህ። እሺ አሁን ምን ይሄ ችግር ዝም በይ፣ በቃ ዝም በይ። ሰምኛለሽ? ምንም ቃል እንድተነፍሽ አልፈልግም። እና ደግሞ ቆይ አዳምጪ፣ ዝም በይ። ትናንትና ማታ ነው ቪዲዮ እጄ የደረሰው ብለሽ ነበር። አስሬ መደጋገም የሚጠበቅብኝ። ዝም በይ፣ ቆይ ዝም በይ። አንቺ ደግሞ ከ4 ቀን ከ3 ቀን በፊት ነበረ እየደወልሽ ስታስቸግረኝ ነበር። ማን እንደዛ ያለው? እንዳትክጂኝ። ይኸውልሽ በቃ ምንም እኔ ስለ 3 ቀን 4 ቀን ምንም የተናገርኩት ነገር ከ4 ቀን በፊት እየደወልሽ ስታስፈራሪው ነበር። በፍጹም አልደወልኩም። ደውለሻል? አልደወልኩም። ማስረጃ አለኝ። ስልክ አምጥቼ ማሳየት ይችላል። ላሳይሽ ይችላል። የደወልሽበትን ቀን ላሳይሽ ይችላል። ማስረጃ አለኝ። እኔ ያለ ማስረጃ አይደለም እዚህ አስቀምጬ ጊዜን እንትን የምለው። እኛም እኮ ማስረጃ ይዘን የመጣ ነው። ስለሱ ግን አታምንም። እንዲህ ትንንሽ ነገሮች ሲሆን ግን ማስረጃ አለኝ ምናምን ብለህ የእኛስ ማስረጃ ምን ነው ዝም አልሽ? አይ ሲጀመር እስከምትጨርሱ እየጠበቅኩ ነበረ። ማለት ዝም ማለት ለምንድን ነው የምትርበተበችው? ምንም የተርበተበትኩት ነገር የለም፣ ግን ገርሞኝ በቃ እኔም እያዳመጥኩ ነበረ። እኔ ጋር ትናንት ማታ ስለደረሰ ቪዲዮ ያው እየሰማው ነበረ ያለውን ነገር። ስሚ፣ አሁንም ወደ አንቺ ነው ተመልሼ የምመጣው። አሁንም ልታምኚ ፈቃደኛ አይደለሽ። ከ4 ከ3 ቀን በፊት ደውለሽ ነበር። ከ4 ቀን በፊት አልደወልኩም እያልኩ ነው። ቪዲዮ ሊሰጠው ስል ብቻ ነው እሱ የተነጋገረው። መረጃ ላሳይሽ፣ ማስረጃ ላሳይሽ። የምን ማስረጃ? ከ3 ቀን ኦር ከ4 ቀን በፊት የደወልሽው ኮል ላይ ማስረጃ አለኝ። ይኸውልሽ አስቀምጫለሁ። ካሜራማኑ ጋር ነው ስልኩ። ነገርኩህ እኮ እኔ ከ3 ቀን በፊት አልደወልኩም፣ ከሱ ጋር አልተነጋገርንም። ማስረጃውን ላምጣው ላሳይሽ። ስለምን ማስረጃ የምታወራው? ምን ችግር አለው? አትርበትበቺ። ምንም እንደዚህ ያረግሽው ነገር የለም አይደል? አምጣው። ምን ችግር አለ? በቃ ልቀጥል ወይስ ታምኛለሽ?
ደውለሽ ነበር ከ4 ቀን በፊት ነገርኩ እኮ እኔ ደውለሽ ነበረ ከማን ቪዲዮ ልሰጠው ሰው ብቻ ነው ከሱ ጋር የተነጋገርነው ነገርኩ እኮ ስለዚህ እሷ ትናንት ማታ ነው ቪዲዮ እጄ ላይ የገባው ስትል ነበር አንቺ ደግሞ የደወልሽው ከ3 ቀን በፊት ነው እንዴት ይሄ ሊፈጠር ቻለ እንግዲህ እንጃ ምናልባት ተሳስተው ይሆናል እርግጠኛ ነኝ ላምጣው ማስረጃ ላሳይሽ እኔ ስላንተ ማስረጃ ምን አሁን እንድታምኚ እድል እየሰጠውሽ ነው ማስረጃውን ባመጣው ጭራሽ ሌላ ነገር ነው ራስሽ ላይ መጠመጥም ምንድነው የሚያወራው እንዴ እየነገርኩ እኮ ነው እኔ እኮ ነገርኩ እኮ እኔ ከ3 ቀን በፊት አልደወልኩለትም ስለምን ቆይ በምክንያት ልደውልለት ይችላል ቪዲዮ ለመስጠት ስለሱ መረጃ ይደረሰን ራሱ እኮ ትናማታ እኮ ነው ያወቅነውም የሰማነውም እኮ ቪዲዮ የሚባል ነገር እኮ እንዳለ እኮ ያወቅነው እኮ ትናንትና እኮ ነው አወቅን በቃ አላቀብለው መጣው ሌላ ነገር እኔ ምንም የመጨረሻ እድል ለምሰጥሽ ምንም ነገር አድርጌ አይደለም እያልኩ ያለው ከ3 ቀን በፊት ደውለሽ ነበር በቃ ይሄን ነው ማወቅ ፈልገው አውቃለሁ እኮ እንድታምኚ ነው የፈለኩት አምጥቼ ላሳይ ይችላል እኔ ስለዚህ በዚህ ምክንያት እኔ ከሱ ጋር ጭራሽ ከ3 ቀን በፊት አላወራው የነገርኩ ስለምታወራው ነገር ሁሉ ምንም እየገባኝ አይደለም እንዴት እኩል አልደረሰም ቪዲዮ ለማለት ይከብደኛል መቼስ አንቺ ነሽ ቪዲዮን ለዳኒ እንድትሰጠው ይላክሻት አይደል ስለዚህ እንዴት አንቺ ትናንት ማታ እሷ ከ3 ቀን በፊት ቪዲዮ ሊደርሳችሁ ቻለ ሲጀምር ከ3 ቀን በፊት አልደረሳትም ነው እያልኩ ያለሁት እኮ እሷንም ይኸውልሽ አሁንም ከናንተ ጋር ጊዜ ላጠፋ አልፈልግም እስካሁን ያጠፋሁትም ጊዜ እኛም ፈልገን ነው እንዲያወለን የሚመስል እዚህ ካሜራውን አጥፋልኝ ከናንተ ጋር ብዙ የምጨርሰው ነገር አለ ትሰሚኛለሽ አንድ ነገር ልታረግ እንዳታስብ ድጋሚ እንዴ ይሄም እድሉን ሰጠዋችሁ እኮ እድል መስጠት እናንተ እንደዚህ ነው ያወራን ያለነው እድልሽን አልተጠቀምሽበትም ትሰሚኛለሽ በስርዓት ያወራውክ ነበር ምንም እድልሽን ነገርነው እኮ የምትፈልገውን ነገር ለምንድነው ታስጨንቀን ምንም አልነገርሽም የማናውቀው ለምንድን ነው የተለያየ ቀን መጠሩት ይሄ ራሱ እኮ አንድ ወንጀል ነው ራስና እኮ አሁን እኮ ያለ እኛ እኮ ይኸውልህ ዛሬ እንደደወልኩለት አልኩ አይደል ከመገናኘታችን በፊት አንተ ከ3 ቀን በፊት አልክ ካሜራውን አጥፋልኝ አሁንም ይኸውልህ እኔ ከናንተ ጋር ከካሜራ ጀርባ ማውራት የምፈልገው ነገር አለ መቆየት አልፈልግም ይኸውልህ እኔ እወጣለሁ በቃ እንግዲህ ውድ ተመልካቾቻችን ተመልሰን መተናል ዳኒን ወደ ስቱዲዮ ይዘነው መተናል ምንድነው ውድ ተመልካቾቻችን ከካሜራ ጀርባም ባልደረቦቻችንም ዳኒን የማረጋጋት ስራ ላይ ነበርን ትንሽ እሱም ተደናንቅጧል ያለውም ነገር እንደምትመለከቱት ነው ትንሽ እሱ የመረበሽ ስሜት ላይ ነው ያለው ውድ ተመልካቾቻችን እሱም በማረጋጋት ስራ ላይ ነበር የተሰማራን ሁላችንም እና ውድ ቤተሰቦቻችን ይሄ ነገር የታቀደ ሴራ ነው ባልደረባችን ዳኒ ላይ ሲታቀድ የነበረ ትልቅ ሴራ ነው ውድ ተመልካቾቻችን ዳኒ አንተ መረጋጋት አለብህ ይኸውልህ ይሄን ጉዳይ እስከ መጨረሻ ነው የምናስኬደው አይ እኔ እኮ ማለት እዚህ ጋር መረጋጋት አልቻልኩም እንዴት በዚህ ሰዓት እንዴት እንድረጋጋት ጠይቀኛለህ ቤኪ ምን መሰለ አሁን ያሳዩኝ ቪዲዮ በቃ አንተም ብትሆን ምናልባት አንተ ከኔ ጎን ስለሆንክ ይሁን አላውቅም ወይ ደግሞ በባለሙያ አይን አይታው ይሁን አላውቅም ለማመን አልሞከርክም ቪዲዮን አይደለ እንደዛ ነው ግን ይሄንን ቪዲዮ ማንኛውም ሰው ቢያየው ማንኛውም ሰው አሁን ወስደ ይሄንን ቪዲዮ ለፖሊሶች ብትሰጥ ቀጥታ ነው ምንም ማስረጃ ነው የሚመስለው የሚታየው ቪዲዮ የሚያሳየው በቃ ቀጥታ ማስረጃ ነው የሚያሳየው እኮ እኔ ሽጉጥ ይዤ ሰውየው ወድቆ እኮ ነው የሚያሳየው አይደለ እሱን ያየኸው አይደለ ግን እኔ ምን ማለት እንዳለብኝ አላቅም እዚህ ጋር ቤኪ በእውነት እንዴት መረጋጋት እንዳለብኝ አላቅም እኔ ከየት እንዳመጡት በምን አይነት ሰዓት ላይ እዛ ቦታ ላይ እንደተገኘው እኔ አልቻልኩም በቃ በእውነት እኔ ምን ማድረግ እንዳለብኝ አላቅም እኔ ሲጀምር ሰውየውን እኮ እኔ አላቀውም እኮ ቤኪ በፍጹም እኮ ማላቀው ሰው ነው እኮ ይሄ ሰውዬ ጭራሽ ማላቀው ሰው በምን አይነት ሁኔታ እዛ ቦታ ላይ ልገኝ እንደቻልኩ ራሱ እኔ አላቅም መቼ እንደሆነ ይሄ ነገር አላቅም ማን እንዳደረገው አላቅም እኔ ግራ ገብቶኛል በእውነት እኔ ምን ማለት እንዳለብኝ ራሱ አላቅም አሁን ቤኪ እኔ ሲጀምር ወደ ስቱዲዮ እንሂድ ስትሉኝ ራሱ አልፈልግም እነሱን ነው ማናገር የምፈልገው ስል ነበረ በግድ ነው ወደዚህ ይዛችሁኝ የመጣችሁት ከዛ አይደለ ከቀረጸው ቦታ እኔ በቃ ማወቅ የምፈልገው ነገር የዚህን ሰውዬ ይሄንን ቪዲዮ የቀረጸው ሰው ማን ነው ይሄንን ነገር ያደረገው ሰው ማን ነው ያቺ ለምለም የተባለችም ሴት መታ ሌላ ሰው እንዳለ ስታወራ ነበር አይደለ ሰምቻለሁኝ እሱንም ራሱ
እኔ ግራ ገብቶኛል። ማን ነው እንደዚህ አይነት ነገር ሊያደርግ የፈለገው? እኔ እንዴት ነው ቆይ እኔ እዛ ቦታ ላይ የተገኘሁት ራሱ ሲጀመር እኔ ምንም አውቀው ታሪክ የለም እኮ ምንም። ቤኪ እኔ ምንም። ዳኒ ተረጋጋ በመጀመሪያ። ይኸውልህ ከዚህ በፊት እጅግ በርካታ በጣም የተሰሩ ወንጀሎችን ስታጋልጥ ኖረሃል፣ ሰርተሃል። እንደዚህ አይነት አይደለማ ቤኪ፣ እንደዚህ አይነት አይደለም። እንደዚህ እርግጠኛ የሆነ ማስረጃ አይደለም ይሄ እኮ። በቃ በትክክለኛ ቦታው ላይ ነው ያለው፣ ቦታው ላይ ያለው። እንዴት ነው እሺ የማላስታውሰው? ሌላው ነገር ቢቀር እንዴት አላስታውሰም? እሺ ይሄን ነገር እኮ ይኸውልህ እጅግ በጣም የታቀደበት ነገር ነው እያልኩ ነው ዳኒ። እባክህ መጀመሪያ አንተ ራስን ለማረጋጋት ሞክር። በዚህ ሰዓት እንዴትም ልረጋጋ አልችልም። የዚህን ቪዲዮ የቀረጸውን ሰው ማግኘት እፈልጋለሁ በመጀመሪያ። ከዛ በኋላ ምን ይታወቃል፣ አሁንም ደግሞ ሌላ ሰው አለ ብለዋል። ያ ሰውም ደግሞ ወደ ሌላ ሰው ሊጠቁም ይችላል። እኔ ይሄ ነገር በቃ ሰላሜን እያሳጣኝ ነው ያለው። እኔ እንዴት መቀመጥ እንዳለብኝ እኔ የሰው ነፍስ እኔ በእጄ አጥፍቼ እኔ እንደዚህ አይነት ነገር አላረግም። እኔ እንደዚህ ውድ ቤተሰቦች እኔ እንድታምኑኝ የምፈልገው ነገር እዛ ቪዲዮ ላይ አዎ እኔ ነኝ ያለሁት፣ ግን እኔ ቦታው ላይ እንዴት እንደተገኘው አላቅም። ይሄ ሞተ የሚባለውን ሰውዬ አክሊሉ የሚባለውን ሰውዬ ራሱ እኔ አላውቀውም ጭራሽ። ከዛ ቪዲዮን አምጥታ ስታሳየኝ ነው ራሱ ሰውዬውን ያየሁት። ጭራሽ እኔ በፍጹም እኔ ይህን ነገር ላደርግ አልችልም። እኔ የሰው ልጅ ላይ እኔ እጄን ጨክኜ አላነሳም። እኔ እጄን ጨክኜ የማነሳው ራሱ እንደዚህ አይነት በስራ ጉዳይ ካልሆነ እኔ ሰውን ራሱ ሰው ጥግ ራሱ የምደርስ አይነት ሰው አይደለም። እንደዚህ የክፋትን ሁሉ ጥግ የሚያሳይ ሰው መግደል ይቀርና እኔ እንደዚህ አይነት ነገር አላደርግም። እኔ አላደረግኩትም ቤኪ፣ እኔ እንደዚህ አይነት ነገር አላረግኩም። በቃ እኔ አላረግኩም ዳኒ፣ ያውቃለሁ። ይኸውልህ ይሄ እጅግ በጣም ከባድ ነገር ነው። ይኸውልህ ግን በመጀመሪያ አንተ መረጋጋት አለብህ። ብዙ ኬዞችን ብዙ ፋይሎችን ስትሰራ በጣም በርካታ ነገር ያጋጥመሃል። በርካታ ጠላቶች ይኖሩናል። እኛን እንደዚህ አይነት ችግር ውስጥ ለመክተት በጣም ብዙ ሰዎች ታውቃለህ። መቼስ ስራውን ለአንተ አልነግርህም። ከካሜራ ጀርባ በጣም ብዙ በርካታ ችግሮች እንደሚገጥሙን ታውቃለህ እኮ። ማን ነው እሺ አሁን ይህን ነገር ሊያደርግ የፈለገው? እኔ ላይ ማን ነው እንዴ? ይህን ያክል ርቀት ይጓዛል ሰው? እንዴት ይህን ያክል ርቀት ይጓዛል? ቆይ ማለት እሺ እኔን የመሰለ ሰው ነው እንዳልል፣ ልብሱ የኔው የራሴው ልብስ ነው። እኔ ግራ ገብቶኛል። እኔ ምን ማድረግ እንዳለብኝ አላውቅም ቤኪ። እኔ ካሜራ ፊት ለፊት አሁን ላይ መቀመጥ አልችልም። እኔ ሄጄ እነዛን ሴቶች ላዋራቸው፣ ፍቀድልኝ፣ ላዋራቸው። በቃ እኔ ሌላ ምንም አልፈልግም ከዚህ ውጭ። አለ ያሉትንም ሰው ሄደን እናምጣውና እንጠይቀው። በቃ ይሄ ነገር በቶሎ ልባት ሊያገኝ ይገባል። በቆየ ቁጥር ሌላ መዘዝ ነው ይዞብኝ የሚመጣው። እኔ እንደዚህ አይነት ነገር አላደረግኩኝም እያልኩ ነው። እኔ እንደዚህ አይነት ነገር ጭራሽ አላረግኩኝም ቤኪ፣ እመኑኝ። እኔ ውድ ቤተሰቦች እመኑኝ። እኔ እንደዚህ አይነት የረከሰ ተግባር፣ እንደዚህ አይነት ርካሽ የሆነ ተግባር እኔ አልፈጸምም በፍጹም። እንደዚህ አይነት ነገር አላደረግም ዳኒ። ይኸውልህ አሁን ባለበት ሁኔታ ሴቶቹን ማውራት አልችልም። እኔ ሰው አልገልም። ይኸውልህ አሁን እኛ ምንድን ነው ማድረግ ያለብን? ይኸውልህ ይሄ እኮ የኛ ስራ ነው። መረጃውን የማግኘት ስራ እኮ የኛ ስራ ነው ዳኒ። እባክህ መጀመሪያ አንተ ራስን ለማረጋጋት ነው መሞከር ያለብን። በዚህ ሁኔታ ልጆቹን ማግኘት አልችልም። እኔ አሁን መረጋጋት አልችልም። እኔ በፍጹም እንድረጋጋ ጠይቀኝ እስቲ። በእኔ ቦታ ሆነ አስበው ቤኪ፣ በእኔ ቦታ ሆነ አስበው። እኔ እንደዚህ አይነት ነገር እኔ በህይወቴ እንደዚህ እባክህ ዳኒ። ቆይ ለምን ይሄን ያህል እኔ ላይ ምን አጠፋው? ቆይ እንዴ እኔ እኮ ይኸውልህ ያለበት ነገር ግልጽ ነው። ነገር ግን ይኸውልህ እኔም ያንተን ጉዳይ ለመረከብ ያሰብኩት ከዚህ ጭንቀት ላውጣህ ነው ዳኒ። ከዚህ ጭንቀት የማውጣትም ግዴታ አለብኝ። ወንጀለኞቹን ተከታትሎ የማግኘት ግዴታ አለብኝ። ስለዚህ አንተ ደግሞ በእንደዚህ አይነት ሁኔታ ውስጥ ሆነ ልትረዳኝ አትችልም። እባክህ ዳኒ። እኔ እንዴትም እኔ አሁን ላይ ምን ማለት እንዳለብኝ ምን ማድረግ እንዳለብኝ በፍጹም ግራ ገብቶኛል። በቃ ማለት አላቅም። እኔ ምን ከኔ እንደሚፈልጉ አላቅም። እሺ ቆይ ለምንድን ነው የሚያሳዩኝ? እሺ ለምንድን ነው ለእኔ ማሳየት የተፈለገው? እሺ እንደዚህ አይነት እንትን ካላቸው
እንደዚህ አይነት መረጃ ካለ እኮ ቀጥታ እኮ ነው አይደል እንዴ የምትሄደው እንዴ? የሰው ልጅ ገሎ እያየ እንዴት ዝም ብሎ ይቀመጣል? አይታችኋል እኮ አይደል እንዴ እንዴት ሲሆኑ እንደነበረ አይታችኋል አይደል? በተለይ መጀመሪያ የመጣችው ልጅ አይታታል አይደል? አሳይ ተብላ ነው አይደል? ግን ትንሽ እንኳን የሰው ባህሪ እኮ የለባትም ማለት ሰው ሲሞት ሰው የሞተ ሰው እያየች እንኳን ትንሽ እንኳን የደነገጠ ባህሪ የለም። ጭራሽ ስትስቅብኝ ነበረ ራሱ እንዴ። እኔ ቆይ ምን አድርጊያቸው ነው? ከኔ ምንድን ነው የሚፈልጉት እንዴ? በየጊዜው አንዱን ስንል አንዱ ይመጣል፣ አንዱ ስል አንዱ ይመጣል። እኔ አልገባኝም በእውነት። እኔ ምን አጥፍቼ ነው ቆይ ይሄን ያህል? ዳኒ ይኸውልህ እንደዚህ አይነት ስራ ላይ ስትሆን እጅግ በጣም ብዙ ችግሮች ነው ሊያጋጥሙ የሚችሉት። ከዚህ በፊትም ብዙ አጋጥመው በብቃት ተወጣቸው አልፈሃል፣ አሳይተናል አይደል? ቪዲዮን አይቼዋለሁ ዳኒ። ይሄ ቪዲዮን የተመለከትኩት ይኸውልህ አንተን የሆነ ችግር ውስጥ ለመክተት ታቅዶ የተሰራ ነገር ነው። ሰማኛለህ? አንተ ደግሞ ልትሸነፍ አይገባም። ሰማኛለህ? የሰው ልጅ ነው እኮ የሞተው። ይኸውልህ ዳኒ ቪዲዮን እኮ ተመልክቼዋለሁ አይደል? አይቼዋለሁ። በራሴም መንገድ አንዳንድ ነገሮችን ለማግኘት ሞክሬያለሁ፣ ለመሰብሰብ ሞክሬያለሁ። ቁጭ አላልኩም። ስለዚህ ይህን ነገር አንተ ተሸንፈ መቀመጥ የለብህም። አይደለም የኔ መሸነፍ አለመሸነፍ፣ የኔ ወንድ መሆን አለመሆን እዚህ ጋር ምንም የሚፈጥረው ነገር የለም እያልኩ ነው እኮ። ምንም እኔ ላረግ የምችለው ነገር። ስማኝ ቤኪ፣ የሰው ልጅ ነው እኮ የሞተው። የሰው ልጅ ነው እኮ የሞተው። እኛ እኮ ብዙ ሰዎችን ስንይዝ እኮ ሰው ገላችኋል፣ ሰው ላይ ጉዳት አድርሳችኋል እያልን ነው አይደለ? ግን እዚህ ቦታ ላይ ነው ራሴ ተገኘሁኝ። እሺ ምንድን ነው የሚደረገው አሁን? ምን ማለት ነው? እኔ ራሴ እንደፈጸምኩ ነው እኮ አሁን ለይታ። እኔ ነገር መቋቋም አልችልም፣ እኔ ነገር መቋቋም አልችልም እያልኩ ዳኒ ትረጋጋ ይገባል። እኔ እንዴትም ልረጋጋ አልችልም። ይኸውልህ ጉዳዩን እኮ እኛ ይዘነዋል አይደል? እኛ መረጃ በማሰባሰብ ላይ ነው ያለነው። ስለዚህ አንተ እንደዚህ መሆን ምንም ለውጥ አያመጣም። እኛ እናውቃለን እንደዚህ አይነት ችግሮች በጣም በርካታ ጊዜ ያጋጥመናልን ብለን ነው የምናስበው አይደል? ስለዚህ እንደዚህ መሆን አይጠበቅብህም። አንተ ብዙ ችግሮችን አሳልፈሃል፣ ብዙ ነገሮችን አሳልፈሃል፣ ብዙ ወንጀለኞችን ስታጋልጥ ኖረሃል አይደል? አዎ፣ ግን አሁን ላይ ያ ሁሉ ርባና ቢስ ነው የሰማኸኝ። ያ ሁሉ ምንም ጥቅም የለውም አሁን ላይ። ለምን በቃ ተመልሼ እኔም እዛ ውስጥ ነው የተገኘሁት። በቃ እኔም ሰው ገደልክ እየተባልኩ ነው ያለሁት። አንተ እስቲ በእኔ ቦታ ሆነ አስበው። በረከት አንተ በእኔ ቦታ ሆነ አስበው እስቲ። ማለት ድንገት የሆነ ሰው መጥቶ ሰው ገለሃል ቢለ እኔ መታሰር ምናምን እሱ አይደለም አሁን ላይ ያሳሰበኛለሁ። ሰው ገደልክ እየተባልኩ ያለሁት ነገር ነው። ፈጣሪ በአምሳሉ የፈጠረውን ፍጡር ሰው ገደልክ። ቀላል ነው ቤኪ? ቀላል ነው ወይ ይሄ ነገር? ቀላል አይደለም ዳኒ፣ ቀላል አይደለም። በኔ ቦታ ሆነ አስበው አንተ ራስህ። በኔ ቦታ ሆነ ቀላል አይደለም፣ ቀላልም አይሆንም ዳኒ። እኔ ላብድ ነው በእውነት፣ እኔ ላብድ ነው። እኔ አልቻልኩም። በቃ እኔ ግራ ገብቶኛል ቤኪ፣ እኔ ግራ ገባኝ። በእናትህ አሁን ማግኘት ያለብን ሰው እሺ አግኝ። እሺ ሴቶቹ እንዳወራቸው ፍቀድልኝ በእናትህ። እኔ ላውራቸው በቃ እሺ ላውራቸው። ዳኒ በዚህ ሁኔታ አይሆንም። ይኸውልህ እኔም አንተን ላግዝህ የመጣሁት በእንደዚህ አይነት ሁኔታ ሊሆን አይችልም። በቃ ለምንድን ነው የማይሆነው? ለምንድን ነው የማይሆነው? ቤኪ አሁን እኮ ቀልድ አይደለም እኮ እየተያዘ ያለው። ዳኒ ስማኝ፣ አዳምጠኝ። ይኸውልህ አንተ ራስህን ማረጋጋት ላይ ብቻ አተኩር። ሌላውን ስራ ለእኔ ተወው። በቃ መረጃ የማግኘቱን አንተን ከእንደዚህ አይነት ችግር ነፃ የማውጣቱ ኃላፊነት የኔ ነው። አንተ አሁን ራስህን በማረጋጋት ላይ ነው ልታተኩር የሚገባው። አዳምጠኝ ዳኒ። እኔ እንዴትም ብዬ እጄን አጣጥፊ ቁጭ እንድል እንዳትጠብቅ። የምሬን ነው። የፈለገው ነገር ይፈጠር፣ እኔ እነዚህን ሴቶች ማውራት እፈልጋለሁ። አለ ያሉትንም ሰውዬ እሱንም ቢሆን ማውራት እፈልጋለሁ። በቃ እሺ። እኔ አላቅም። እኔ በቃ ይሄ ነገር መጨረሻው አሁን እንዲሆን ነው የምፈልገው። እኔ እንደዚህ አይነት ነገር አላረግም። እኔ የሰው ልጅ ላይ እጄን ጨክኜ አላነሳም። ዳኒ እንዴት በእንደዚህ አይነት ሁኔታ አንተ አይሆንም። ይኸውልህ ልንገርህ፣ እንደነገርኩ አንተ ራስህን ነው ማረጋጋት ያለብህ ዳኒ። እባክህ ይኸውልህ በዚህ ንዴት ሌላ ነገር ነው አንተ ላይ ሌላ ችግር ነው የምትጨምረው። ስለዚህ ለእኛ የሆነውን ነገር እኛ የምንሰራውን ነገር ለእኛ ተውልን እባክህ።
ይኸውልህ አሁን ራሱ መረጋጋት አልቻልክም። እኔ ነገርኩ እንዴትም እንድረጋጋ አትጠብቅ። በቃ እሺ ማድረግ ያለብህ ነገር አለ አድርግ። ግን እኔም እነዚህን ሴቶች ማውራት እፈልጋለሁ በራሴ ከካሜራ ጀርባም፣ ካሜራ ፊት ለፊት አይደለም ከካሜራ ጀርባም ቢሆን ሄጄ ማውራት እፈልጋለሁ። እሱን ነገር ታመቻችልኛለህ። በዚህ እንስማማ። ከዛ በኋላ እኔ እረጋጋለሁ። እኔ እረጋጋለሁ። ብቻ ከካሜራ ጀርባ እነዚህን ሴቶች እንዳወራቸው ፍቀድልኝ። ምንም አይነት መጥፎ ነገር አላደርግም፣ ቃል እገባልሃለሁ። በሞተችው በእናቴ ስም ቃል እገባልሃለሁ። እኔ ምንም አይነት ነገር መጥፎ ነገር አላደርግም። ብቻ ከነዚህ ሴቶች ጋር እንድገናኝ አድርገኝ። ከፈለግ በመሃላችን ረጅም ስፔስ ርቀት አስቀምጥ፣ ወይ ደግሞ ቤት ዘግተ በመስኮት እንዳወራቸውን ቢሆን አላቅም፣ በሆነ መንገድ ብቻ ከነሱ ጋር እንዳወራ አድርገኝ። በቃ ሌላ ምንም አልፈልግም። ዳንኛ ከመጀመሩ ነው በስሜታዊነት እንደዚህ አይነት ነገሮችን ስንሰራ አውቃለሁ። ግን ይሄ አሁን እንደዛ የምንልበት ሰዓት ላይ አይደለንም። ይኸውልህ በርካታ ወንጀለኞችን ስታጋልጥ የሰራኸው ስራ አለ አይደለ? እስከ ዛሬ በስሜታዊነት ሳይሆን በመረጃና በማስረጃ ነው ስናጋልጥ የነበር ነው አይደለ? ስለዚህ አሁን እያልከኝ ያለኸው በስሜታዊነት የሆነ ነገር ውስጥ አንተ ችግር ውስጥ ብትገባ እኮ እኔ ችግር ውስጥ እገባለሁ ዳኒ። ያንተ ችግር እኮ የኔም ችግር ነው። ስለዚህ አንተ ራስህን ችግር ውስጥ በከተትኩ ቁጥር እኔንም ነው ችግር ውስጥ የምከተኝ፣ ባልደረቦችህንም ነው ችግር ውስጥ የምከታቸው። ስለዚህ ሴቶቹን ማግኘቱን ሌሎች ሰዎችም የተሳተፉትም በማግኘቱ ዙሪያ እሱን ስራ ለእኛ ተውልን። ይኸውልህ እጅህን አጣጥፌ ልቀመጥ እንደዛ ነው እያልከኝ? እጅህን አጣጥፈ ተቀመጥ ነው እያልከኝ ያለው? እንደዛ አይደለም። ያለውን መረጃ በሙሉ እኔ ላንተ አደርሳለሁ። ምክንያቱም አንተ በግል መረጃ ሰብስብ ማለት ይሄ በጣም እጅግ ሪስክ ያለው ነገር ነው። ቪዲዮ ማጋ ደርሷል፣ እነማ አይተውታል የሚለው ነገር ለአንተም ደህንነት እናስባለን እኮ። አንተ እሱ አልታየም። አሁን ድንጋጤ ላይ መረበሽ ላይ ስላለህ ይሄ አይታየም። አሁን ነገር ግን ይህን ጉዳይ ለእኛ ነው መተው ያለብህ ዳኒ። በቃ ሌላ ችግር ነው አንተ ራስህ ላይ የምታመጣው። እሺ አውቃለሁ እኮ ቤኪ፣ እኔ በጣም በስራ ላይ ታታሪ ሰው እንደሆንክ፣ በጣም ጎበዝ ሰው እንደሆንክ አውቃለሁ። ከዚህ በፊት ብዙ ጉዳዮችን ከግብ እንዳደረስክ፣ ሚኪም ሲታገት ዋናው ሚና የተጫወትከው አንተ እንደነበርክ በደንብ እናውቃለን። ሁላችንም የምናውቀው ነገር ነው ይሄ። እሺ በቃ ልለምንህ፣ እባክህን በቃ እኔ ምን ማለት እንዳለብኝ ራሱ አላውቅም። እባክህን የዚህን ነገር መጨረሻ አፍጥንልኝ እባክህን። በቃ ምን ልበል እኔ እንጃ። አንተ እዚህ ጉዳይ ውስጥ እንዳለህበት እንደ ራስህ ጉዳይ አድርገህ አስበህ እንድትፈጥን እፈልጋለሁ። በእውነት እኔ ሰዓታት፣ ደቂቃዎች ባለፉ ቁጥር ሰዓት ላይ የተደራረበ በሄደ ቁጥር እኔ አልቻልኩም። እኔ አእምሮዬ ሊፈነዳ ነው። እኔ መታሰር አይደለም አሁን ላይ የሚያስፈራኝ፣ ዋናው ነገር እዚህ ጋር ሰው መግደሌ ነው። እባክህን እንደ ራስ ጉዳይ አድርገህ አይተህ እልባት አስገኝልኝ። እሺ በቃ እኔ እሺ አሁን ተረጋጋ እያልከኝ ነው። እሺ እንደረጋጋ አንተ ይሄን ነገር ቃል ግባልኝ። በቃ ሌላ ምንም አልፈልግም ዳኒ። ይኸውልህ ከቃል በላይ ምንም የለም አይደል? ይህን ጉዳይ ከዳር አድርሼ አንተን ነፃ እንደማወጣ ቃል እገባላለሁ። በዚህ አጋጣሚ ውድ ተመልካቾቻችን፣ በዚህ አጋጣሚ ለእናንተም ማስተላለፍ የምፈልገው መልእክት የዳኒን ጉዳይ ከግብ እንደማደርሰው ቃል እገባለሁ። ውድ ተመልካቾቻችን እናንተም በኮሜንት እንድታበረታቱኝ፣ እንድትጸልዩልኝ፣ ያለውን ነገር ፈጣሪም ከኛ ጋር እንዲሆን እንድታግዙን እናንተም በጸሎት እጠይቃችኋለሁ። ውድ ተመልካቾቻችን የዳኒን ጉዳይ እኔ የሚይዘው ይሆናል ማለት ነው። ውድ ተመልካቾቻችን ከኔ ጋር ነው የምንቆየው እና ውድ ተመልካቾቻችን እናንተም በኮሜንት እንድታበረታቱኝ፣ እንድታግዙኝ፣ እንድትጸልዩልኝ ነው የምፈልገው። ያለውን ነገር ተከታትዬ አሳውቋችኋለሁ። ቸር ቆዩልኝ።